ኢትዮጵያ ቴሌቪዥን ነው። የሰባት ዓመታቱን የለውጥ ስርፋቶች እውቅና የሚሰጡ የድጋፍ ሰልፎች በተለያዩ የሀገሪቱ ከተሞች ተካሄዱ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተበሰረ ዛሬ ድፍን 14 ዓመታትን ሆኖታል። ባለፉት የለውጡ 7 ዓመታት በተወሰደ ቁርጠኛ እርምጃ ግድቡ ከገጠመው ችግር ወጥቶ ወደ ማጠናቂያ ምዕራፉም ተሻግሯል። ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ሁለተኛው ምዕራፍ እነሆ ተጀምሯል። ያስተዋወቅናችሁን አርዕስት ጉዳዮች ጨምረን በተለይ ደግሞ ዛሬ በዋናነት ትኩረት የምናደርግባቸው ሁለት ጉዳዮቻችን መጋቢት 24 ላይ የተከሰቱ ክስተቶች፣ ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበትን ዕለትና እንዲሁም የለውጡን የመጀመሪያ ዕለት አስመልክቶ የተካሄዱ ጉዳዮችን እያስቃኘናችሁ ቆይታ እናደርጋለን። ጌታቸው ይግዛውና ማህሌት ታደለ አብረናችሁ እንቆያለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ተጨማሪ መረጃዎችን ከሪፖርተሮቻችንም ከተለያዩ ስፍራዎች ላይ የተጋራን ቆይታ የምናደርገው መስከረም ቸርነት የፌዴሬሽን ምክር ቤት የብልጽግና ፓርቲ አባላትና አመራሮች ውይይት እያካሄዱ ነው የሚገኙት። ያለፉት 7 ዓመት የለውጥ ዓመታትን በተመለከተ ይህንን ጉዳይ ተጨማሪ መረጃዎችን ታጋራናለች። ከዚህ ባሻገር አባዲ ወይናይ ባለፉት 7 የለውጥ ዓመታት በአዲስ አበባ ታዩ ለውጦች ምንድናቸው የሚለውን ጉዳይ በተመለከተ ተጨማሪ መረጃዎችን እንደዚሁ ያጋራን ይቆያል። ወደ ሐምራዊት ብርሃኑ ስናልፍ አምቦ ነው የምትገኘው። በአምቦ 7ቱን የለውጥ ዓመታት የተመለከተ የድጋፍ ሰልፍ ተካሂዷል። ምን መልክ ነበረው፣ ምን መልእክቶች ተላለፉ የሚለውን ጉዳይ ተጨማሪ መረጃዎችን ታጋራናለች። በሌላ በኩል መለሰ አምዴ በአዳማና ምስራቅ ሸዋ ዞን ነዋሪዎች ድጋፍ ሰልፍ አካሂደዋል። የድጋፍ ሰልፉ ምን መልክ ነበረው የሚለውን ጉዳይ ተጨማሪ መረጃዎችን እያጋራን ቆይታ እናደርጋለን። በሌላ በኩል ደግሞ ባልደረባችን ብሩክ ተስፋዬ ኳታር ነው የሚገኘው። ለታላቁ የኢትዮጵያ ህዳሴ ግድብ የነበረው ህዝባዊ ተሳትፎ ምን ይመስላል በሚለው ጉዳይ ላይ በዚያ በኳታር ያለውን ተሞክሮ ጨምሮ ተጨማሪ መረጃ ይሰጠናል። እንዲሁም ደግሞ ይህንኑ ጉዳይ በተመለከተ እንግዶች ጋብዘን ቆይታ እናደርጋለን። የፖለቲካ ተንታኝ የሆኑት ሙሴ ሼኮ እዚህ ስቱዲዮአችን ነው የሚገኙት። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ተጨማሪ መረጃ የሚሰጡ ናቸው። በተለይ ደግሞ የፐብሊክ ዲፕሎማሲ ስራን በመስራት የሚታወቁ ሰው ናቸው። ከሳቸው ጋር ቆይታ እናደርጋለን። በሌላ በኩል ደግሞ በቤኒሻንጉል ጉሙዝ ክልል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ተሳትፎና ንቅናቄ አስተባባሪ የሆኑት አቶ ደሳለኝ በሪሆንም ከአሶሳ ስቱዲዮአችን በቀጥታ መስመር ላይ ነው የሚገኙት። እሳቸውም ይህንኑ ጉዳይ የተመለከተ መረጃ እያጋሩን ከኛ ጋር ቆይታ የሚያደርጉ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ ከዛሬው ዜና ኢትዮጵያ ጋር አብራችሁ እንድትዘልቁ በአክብሮት እንጋብዛለን። መልካም ጊዜ ይሁንላችሁ። ወደ ቀዳሚው ጉዳያችን እናልፋለን።
የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በሀገሪቱ የመጣው ለውጥ ህዝብ ከጫፍ እስከ ጫፍ የተሳተፈበትና በህዝብ ግፊት የመጣ ነው ሲሉ ገለጹ። ለውጡ ህገ መንግስታዊ ስርዓቱን ያከበረ እንደነበር የገለጹት አፈ ጉባኤው ሀገሪቱን ከመፍረስ እንደታደጋትም አንስተዋል። በለውጡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፍሬዎች ተመዝግበዋል ያሉት አቶ አገኘሁ ይህንን ለማስቀጠልም ሁለንተናዊ ልማትን ማረጋገጥና የመልካም አስተዳደር ችግሮችን መፍታት ያስፈልጋል ብለዋል። ለውጡ የመጣበትን 7ኛ ዓመት ምክንያት በማድረግ በህዝብ ተወካዮች ምክር ቤት የብልጽግና ፓርቲ አባላትና አመራሮች ውይይት እያካሄዱ ይገኛሉ። ይህንን ጉዳይ ስትከታተል የቆየችው ሪፖርተራችን መስከረም ቸርነት በቀጥታ መስመር ላይ ነው የምትገኘው። መስከረም በድጋሚ ተገናኝተናል። እንደምን ቆይተሻል? ያለፉት የለውጡ ዓመታት በተለያዩ ዘርፎች የተመዘገቡባቸው ውጤቶች ምንድናቸው ተባለ? በውይይቱ ላይ የተነሳውን ሀሳብ አካፊ በድጋሚ አመሰግናለሁ። ባለፉት 7 ዓመታት ለውጡን ተከትሎ ምን ውጤቶች ተመዘገቡ፣ የወደፊት እድሎችና ተስፋዎችስ ምንድናቸው በሚለው ላይ የህዝብ ተወካዮች ምክር ቤት አባላት፣ የብልጽግና ፓርቲ አባላትና አመራሮች ውይይት አድርገዋል። በዚሁ እንግዲህ ውይይት ላይ የመክፈቻ ንግግር ያደረጉት የፌዴሬሽን አፈ ጉባኤ የሆኑት አገኘሁ ተሻገር እንደገለጹት እንደሚታወቀው በኢትዮጵያ ታሪክ ውስጥ ለውጥን ፍለጋ ህዝቦች በተደጋጋሚ ለለውጥ የሚሆኑ ሙከራዎችን ሲያደርጉ እንደቆዩ ገልጸዋል። ለአብነት ያህል ካነሷቸው መካከል በ1997 የተካሄደውንም እንዲሁ ሙከራዎችን ጭምር ነው ያነሱት። ታዲያ ይህኛው ግን የሚለየው ብለው ካነሷቸው ነጥቦች መካከል እንደ ህዝብ ነው ፍላጎት የነበረው፣ ግፊት ሲደረግ የነበረው እንደ ህዝብ ይህንን ለውጥ ለማምጣት ግፊት ሲደረግ እንደነበረና ይህ ለውጥም እንግዲህ ህዝባዊ ተሳትፎ ያለበት እንደሆነ ጭምር ነው የገለጹት ማለት ነው። በአዲስ አበባ፣ በኦሮሚያ እንዲሁም በአማራ ክልል የተለያዩ ወጣቶች ለዚህ ለውጥ ግፊት ሲያደርጉ እንደነበረም ገልጸዋል። ታዲያ ይህም እንግዲህ በተለይ በፖለቲካ በማህበራዊና በኢኮኖሚ ለውጦች እንዲመዘገቡ ለውጡ በርካታ ፍሬዎች እንዲመጡ ያደረገ እንደሆነ ነው የገለጹት። በፖለቲካ ስናይ እንደሚታወቀው ከዚህ ቀደም በነበረው የፖለቲካ ስርዓት ውስጥ ባልተለመደ መልኩ አካታች የሆነ ስርዓትን መመስረት መቻሉን እንዲሁም በኢህአዴግ ስርዓት ውስጥ ከዚህ ቀደም የነበረውን አጋር ድርጅት እንግዲህ እኩል ፓርቲዎች ተሳታፊ እንዲሆኑ ሁሉም ክልሎች እኩል ተሳታፊ እንዲሆኑ የሚያስችል አሰራር በመዘርጋት እንግዲህ የፖለቲካ ምህዳሩ በማድረግ ረገድ ዘርፈ ብዙ ስራዎች ተሰርተዋል ብለዋል። ከዛም በዘለለ ደግሞ ተፎካካሪ የፖለቲካ ፓርቲዎችም እንዲሁም በመንግስት የስራ መዋቅር ውስጥ ገብተው እንዲያገለግሉ ጭምር የተደረገበት መሆኑን ነው ያነሱት። በአጠቃላይ በፖለቲካ ስርዓቱ ዘርፈ ብዙ ውጤቶች መመዝገብ መቻሉን ነው የገለጹት። በኢኮኖሚም እንደሚታወቀው ባለፉት ዓመታት በኢትዮጵያ ዘርፈ ብዙ ውጤቶች መመዝገብ ችለዋል ብለዋል። ለአብነት ያህል ስንዴን አንስተዋል። በስንዴ የተገኘው ውጤት እንግዲህ ከፍተኛ መሆኑን አንስተዋል። ከተረጅነት ለመላቀቅ በርካታ ስራዎች መሰራት መቻላቸውንም ነው ያነሱት። በማክሮ ኢኮኖሚ ማሻሻያ በማድረግ አሁን ላይ ኑሮ ላይ ራሱን የቻለ ጫና ሊኖረው ይችላል። ነገር ግን ደግሞ የቀጣይ ኢትዮጵያንም እድል ከፍ ለማድረግ በማሰብ የሚሰሩ ስራዎች ብዙ መሆናቸውን ገልጸዋል። በዚህም ዘርፈ ብዙ ውጤቶች መመዝገብ መቻላቸውን ነው በኢኮኖሚው የገለጹት። በማህበራዊም እንዲሁ በተለይ ህብረ ብሔራዊ አንድነትን እውቅና ከመስጠት ጀምሮ እንግዲህ ህብረ ብሔራዊ የሆነች ሀገር መሆኗን ተመልክቶ እውቅና ከመስጠት ጀምሮ በትርክት ግንባታ የተለያዩ ስራዎች ሲሰሩ መቆየታቸውን ነው ያነሱት። በዚሁ መድረክ ላይ ላኛዋ ንግግር ያደረጉት የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶም ኢትዮጵያ እንግዲህ ያላትን የተፈጥሮና የሰው ሰራሽ ተፈጥሮ ሀብት መጠቀም እንዲቻል በማድረግ ረገድ ምቹ ሁኔታን በመፍጠር ረገድ ለነዋሪዎች ምቹ ሁኔታን ከመፍጠር አኳያ በከተማ እንደምንመለከተው የተለያየ የመሰረተ ልማቶች ሲገነቡ የኮሪደር ልማት እነዚህን በሌሎች ክልሎች በማስፋት እንግዲህ ዘርፈ ብዙ ስራ ውጤቶች መመዝገባቸው ነው የተገለጸው። በአጠቃላይ የተነሱት ነጥቦች እነዚህ ናቸው። መልካም መስከረም፣ ለመረጃሽ እናመሰግናለን። ጥሩ ቀን ይሆነልሽ። ያለፉት 7 የለውጥ ዓመታት አዲስ አበባን በዓለም መድረክ ተመራጭ ከተማ እንድትሆን አስችሏታል ተባለ። ባለፉት 7 ዓመታት የተገኙ ውጤቶች ላይ ትኩረቱን ያደረገ የፓናል ውይይትም በአዲስ አበባ አድዋ መታሰቢያ ሙዚየም እየተካሄደ ነው። በፓናል ውይይቱ ላይ ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው የተለያዩ የህብረተሰብ ክፍሎች ተገኝተዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ አዲስ አበባን ለነዋሪዎቿ ምቹና ተስማሚ ከተማ በማድረግ ረገድ በተከናወኑ ተግባራት በርካታ ውጤቶች ተገኝተዋል ነው ያሉት። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አባዲ ወይናዬ በቀጥታ መስመራችን ላይ ነው የሚገኘው። አባዲ በድጋሚ ተገናኝተናል። እንደምን ቆየህ? ባለፉት 7 የለውጥ ዓመታት በአዲስ አበባ የተገኙ ስኬቶች ምንድናቸው ተባለ? በውይይቱ ውስጥ የተነሳው ነገር ምንድን ነው?
አመሰግናለሁ ጌታቸው። እንግዲህ ባለፉት 7 የለውጥ ዓመታት እንደ ሀገር በርካታ ስኬቶች እንደተገኙ ነው ዛሬ በነበረው መድረክ የተገለጸው። በዛሬ መድረክ በአዲስ አበባ ደረጃ አጠቃላይ ባለፉት 7 ዓመታት በአዲስ አበባ ምን ስኬቶች ተገኙ፣ ምን ለውጦች መጡ በሚለው ዙሪያ የተለያዩ የህብረተሰብ ክፍሎች የተገኙበት የፓናል ውይይት ነው ሲካሄድ የነበረው። እንግዲህ በውይይቱም ኢትዮጵያ የለውጥ መንግስት ከመጣ ጀምሮ ባለፉት 7 ዓመታት በርካታ የሚባሉ ውጤቶች ተመዝግበዋል ተብሏል። በተለይም ደግሞ በፖለቲካው ዘርፍ ብንመለከት በፖለቲካው ዘርፍ አሁን ላይ ባለፉት 7 ዓመታት በተከናወኑ ስራዎች አማካኝነት አካታች የሆነ ፖለቲካ በመገንባት ሁሉም ኢትዮጵያዊ በሀገር ጉዳይ እኩል የሚሳተፍበትን የፖለቲካ ስርዓት መገንባት ተችሏል ተብሏል። ከዛ ባሻገርም በኢኮኖሚ ብንመለከት ኢትዮጵያ በኢኮኖሚ ዘርፍ በርካታ ለውጦችን አድርጋለች፣ በርካታ ማሻሻያዎችን አድርጋለች። በዚህም አማካኝነት በኢኮኖሚ ዘርፍ ላይ በርካታ ውጤት መጥቷል ተብሏል። በተለይም ደግሞ ከመጡ ውጤቶች መካከል ብንመለከትም አሁን ላይ የውጭ ምንዛሪ ግኝትን እንዲጨምር በማድረግ ረገድና የኢንቨስትመንት ዘርፉ እንዲጠናከር በማድረግ ከዛ ባሻገርም ደግሞ የስራ ዕድል እንዲጠናከር በማድረግ ረገድ ከፍተኛ ውጤት ተመዝግቧል። በዚህም ደግሞ አጠቃላይ ኢኮኖሚው እያደገ መጥቷል። በአፍሪካ አሁን ላይ ኢትዮጵያ አምስተኛውን ግዙፍ ኢኮኖሚ መገንባት ትችላለች። ይህ ደግሞ በቀጣይም ተጠናክሮ የሚቀጥል ነው የሚሆነው ተብሏል። በግብርናውን ብንመለከት አጠቃላይ ኢትዮጵያ በግብርናው ዘርፍ በርካታ ስራዎችን ሰርታለች። በተለይም ደግሞ በምግብ ራስን ለመቻል የሚደረገውን ሉዓላዊነትን ለማጠናከር የሚደረገውን ስራ ከፍተኛ ውጤት እያመጣ ይገኛል። በተለይም በአረንጓዴ አሻራ መርሃ ግብር፣ በከተማ ግብርና እንዲሁም ደግሞ በሌማት ትሩፋት አማካኝነት በግብርናው ዘርፍ በርካታ ውጤቶች ተመዝግበዋል ተብሏል። እንዲሁም ደግሞ በዲጂታል ኢኮኖሚ ዘርፍ ላይ እየተሰራ ያለው ስራ ከፍተኛ ውጤት አምጥቷል። በማህበራዊ ዘርፉም በተለይም በማህበራዊ ዘርፍ ብንመለከት በትምህርት፣ በጤና፣ በተለያዩ መሰረተ ልማቶች ላይ በርካታ ውጤቶች ተመዝግበዋል ተብሏል። በዚህም ኢትዮጵያ አሁን ላይ በአፍሪካ ደረጃ ተመራጭ አገር መሆን ትችላለች ተብሏል። አጠቃላይ ባለፉት 7 ዓመታት በከተማ ደረጃ ማለትም በአዲስ አበባ ደረጃም በርካታ ስኬቶችና በርካታ ለውጦች መጥቷል ተብሏል። በተለይም ደግሞ አዲስ አበባ ለነዋሪዎቿ ምቹ ለማድረግ በርካታ ስራዎች ተሰርተዋል። በዚህም ደግሞ አሁን ላይ አዲስ አበባ ለነዋሪዎቿ ምቹ ከተማ ለማድረግ በርካታ ስራዎች እየተሰሩ ነው። በርካታ ለውጦች መጥተዋል። በአፍሪካ ደረጃ ተመራጭ ከተማ ማድረግም ስለመቻል ነው የተገለጸው ማለት ነው። የአዲስ አበባ ከተማ እንግዲህ ምክትል ከንቲባ አቶ ጃንጥራር አባይ እንደገለጹ ከሆነ አዲስ አበባ አሁን ላይ በዓለም አቀፍ ደረጃ ለቱሪስት ምቹ ሀገር ሆናለች፣ ለዜጎቿ ምቹ ሀገር ሆናለች። አጠቃላይ ከግሉ ዘርፍ ጋር በመሆን አጠቃላይ ከከተማ ነዋሪው ጋር በመሆን እየተሰራ ያለው ስራ ለውጥ እያመጣ ነው። በቀጣይም ደግሞ ይህ ተጠናክሮ ይቀጥላል። አዲስ አበባ ለነዋሪዎቿ ምቹ ለማድረግ የሚሰራው ስራ ይበልጥ ተጠናክሮ ይቀጥላል። ለዚህ ደግሞ የከተማ ነዋሪዎች እያደረጉት ያለው ድጋፍ አጠናክረው እንዲቀጥሉ ነው የገለጹት። አባዲ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ባለፉት 7 የለውጥ ዓመታት የተከናወኑ የልማት ስራዎችን የሚደግፍ ሰልፍ በአምቦ ከተማ ተካሂዷል። የአምቦ ከተማዋና በዙሪያ ባሉ ወረዳዎች የሚገኙ ነዋሪዎች ከጠዋት ጀምሮ የተለያዩ መልእክቶችን በመያዝ ድጋፋቸውን በአምቦ ስቴዲየም አሳይተዋል። ለውጡ የኢትዮጵያን ስብራቶች በመጠገን ከተረጅነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት መሆኑ በመድረኩ ላይ ተገልጿል። ቀኑ ሁሉን አቀፍ የህዝቦች እኩልነት፣ ወንድማማችነትና ጠንካራ የሆነ የዲሞክራሲ ስርዓት ለመገንባት መሰረት የተጣለበት ስለመሆኑም ተነግሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ሀምራይት ብርሃኑ ከአምቦ በቀጥታ መስመራችን ላይ ነው የምትገኘው። ሀምራይት እንደምን ቆይተሻል? በአምቦ ከተማ የተካሄደውን ሰልፍ ስትከታተይ ነበር የዋልሽውና ሰልፉ በአጠቃላይ ምን ገጽታ ነበረው? የተላለፉ መልእክቶች እኛ ከገለጽ ነው ባሻገር ያሉትንም አጋሪ ነው። አመሰግናለሁ ማህሌት። እንግዲህ መጋቢት 24 ቀን የለውጡ ቀን የጀመረበትን የሚዘክር የድጋፍ ሰልፍ በዚህ በአምቦ ከተማ ተካሂዷል ማለት ነው። በተለይ ጠቅላይ ሚኒስትር አብይ አህመድ የዛሬ 7 ዓመት ወደ ስልጣን የመጡበትን እንደዚሁም ደግሞ በእነዚህ 7 ዓመት ውስጥ ደግሞ የተተገበሩና የተከናወኑ የልማት ስራዎችን የሚደግፉ በተለይ ከተለያዩ ከአምቦ ከተማና ከዙሪያው ወረዳዎች የተውጣጡ ነዋሪዎች በተለይ በፈረስ በሞተር እንደዚሁም ደግሞ በሌሎች በማጀብ በተለይ ባህላዊ ጭፈራዎችንም በመጨፈር ባህላዊ ልብሶችን በመጨፈር እንግዲህ ድጋፋቸውን ያሳዩበት ቀን ነው ማለት እንችላለን። እጅግ ደማቅ የሆነ በተለይ ደግሞ በማህበራዊ በኢኮኖሚና በፖለቲካው ዘርፍ የተገኙ ለውጦችን የሚዘክሩ ወይም ደግሞ የሚያሳዩ መፈክሮችን በመያዝ ነበረ ይህንን ድምጻቸውን ከፍ አድርገው በማሰማት ይህንን ቀን አስበውት የዋሉት ማለት ነው። እንግዲህ በተለይ በዚህ መድረክ ላይ በተለይም ከከተማው አልፈው ወደ አምቦ ስቴዲየም በመግባት እንደዚህ ነዋሪዎች የተለያዩ ሁነቶችን ሲያሳዩ ነበረ። በዚህ ሁነት ላይ ደግሞ የተገኙት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ ናቸው። እንደገለጹትም ከሆነ መጋቢት 24 ከድህነትና ከተረጅነት ለመውጣት አዲስ ምዕራፍ የጀመርንበት ቀን መሆኑን ነው ያነሱት ማለት ነው። በዚህ እንግዲህ በ7 ዓመታት ውስጥ በርካታ ለውጦች መምጣታቸው በፖለቲካው በማህበራዊና በፖለቲካው ዘርፍ ማለት ነው
በተለይ በኢኮኖሚው ዘርፍ በግብርናው ዘርፍ የታዩ በርካታ ለውጦችን እንደዚሁ የመስኖ የበጋ ስንዴ ይገኛል። የልማት ትሩፋቶች አሉ። በአረንጓዴ አሻራም የመጣውን ለውጥ ተናግረዋል ማለት ነው። ሌላው እንግዲህ የፖለቲካው ዘርፍ ነው። በፖለቲካው ዘርፍ በተለይ ሰላምን ለማጽናትና ሰላምን ለማምጣት በተለያዩ አካባቢዎች በጫካ ታጥቀው የሚንቀሳቀሱ አካላት ጋር የክልሉ መንግስት ያደረገውን ስምምነትም የተመለከተ መልእክት አስተላልፈዋል ማለት ነው። ይህ እንግዲህ አዲስ እምርታ የታየበት በዚህ ዓመት መሆኑንም አንስተዋል። በቀጣይ እንግዲህ በተለይ በጫካ ታጥቀው የሚንቀሳቀሱ አካላት አሁንም መንግስት እጁ የተዘረጋ መሆኑን ነው የገለጹት ማለት ነው። ሌላኛው እንግዲህ የምዕራብ ሸዋ ዞን አስተዳዳሪ ጉደታ እንደገለጹት በተለይ የዚህ የዞኑ ነዋሪዎች ለዚህ ለውጥ መምጣት መሰረት መጣላቸውን ገልጸው በማህበራዊ በተለያዩ ስራዎችም መሳተፍ እንዳለባቸው በግብርናውም ትልቅ ስራ እንዳመጡ የገለጹበት መድረክ ነበር ማለት እንችላለን። መልካም ሀምራዊት፣ ለመረጃሽ እናመሰግናለን። ጥሩ ቀን ይሁንልሽ። እንቀጥላለን። የለውጡ መንግስት የተገኙ ድሎችን ለማስቀጠል እያደረገ ላለው ጥረት የበኩላቸውን ድጋፍ እንደሚያደርጉ የአዳማና ምስራቅ ሸዋ ዞን ነዋሪዎች ገልጸዋል። ነዋሪዎቹ ባለፉት 7 የለውጥ ዓመታት የተመዘገቡ ድሎችን የሚደግፍ ሰልፍም አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን መለሰ አምዴ በቀጥታ መስመራችን ላይ ነው የሚገኘው። በድጋሚ አግኝተነዋል። መለሰ፣ እንደምን ቆየህ? በድጋፍ ሰልፉ ላይ የተነሱ ሀሳቦች፣ የተላለፉ መልእክቶች ምንድን ናቸው? በዛሬው ዕለት በተለያዩ የሀገሪቱ ከተሞች መጋቢት 24 የለውጥ ቀንን ተከትሎ የድጋፍ ሰልፍ እየተካሄደባቸው ከሚገኙ ከተሞች መካከል አንዷ አዳማ ናት። ከአዳማና ምስራቅ ሸዋ ወረዳዎች የተውጣጡ የህብረተሰብ ክፍሎችና ከፍተኛ አመራሮች እንዲሁም ደግሞ ከክልሉ መንግስት የተወከሉ ባለድርሻ አካላት በተገኙበት ነው ይሄ የድጋፍ ሰልፍ በአዳማ ከተማ የተካሄደው። በዚህ የድጋፍ ሰልፍ ላይም ባለፉት የለውጥ ዓመታት የ7 ዓመታት ማለት ነው የተገኙ በርካታ ድሎች አሉ። በተለይም የምግብ ዋስትናን ለማረጋገጥ እንዲሁም ደግሞ ታላላቅ ሜጋ ፕሮጀክቶችን ገንብቶ ማጠናቀቅና ለአገልግሎት እንዲውሉ በማድረግ ረገድ፣ በሌላ በኩል ደግሞ የከተሞች ልማት ላይ የሚስተዋሉ የኮሪደር ልማትን ጨምሮ ሌሎች የማኑፋክቸሪንግና ኢንዱስትሪ ዘርፎችን ጨምሮ የተለያዩ የልማት ስራዎች በስፋት ተገንብተው ተጠናቀው የሚታዩ ውጤቶች ናቸው ብለዋል። እነዚህንም ደግፎ ለማስቀጠል የለውጡ መንግስት የጀመረውን አጠናክሮ እንዲቀጥልና በዚህ ሂደት ውስጥም ደግሞ ነዋሪውም ባለድርሻ አካሉም የበኩሉን አስተዋጽኦ መወጣት እንዳለበት ነው ጥሪ የቀረበው። በሌላ በኩል ደግሞ ከ7 ዓመት ወዲህ የጀመረው ለውጥ በርካታ ታላላቅ ሜጋ ፕሮጀክቶችን ህዳሴ ግድብን ጨምሮ ሌሎች ሜጋ ፕሮጀክቶች በግንባታቸው በፍጥነት ተጠናቆ አገልግሎት ላይ እንዲውሉ እያበረከተ ያለ አስተዋጽኦም ተጠቅሷል። የባህር በር ጥያቄን ጨምሮ ሌሎች የሀገርን እድገትና ኢኮኖሚያዊ ፋይዳ ሊኖራቸው የሚችሉ ጥያቄዎችን በዓለም አቀፍ ህግ ጭምር አቅርቦ ለሀገር ለቀጣይ እጣ ፋንታ ለቀጣዩ ትውልድ ለሀገር እድገት አስተዋጽኦ የሚያበረክቱ መሰል ጥያቄዎችን በዚህ የለውጥ መንግስት መቅረቡና ይሄ የሚበረታታ መሆኑን ነው የተጠቆመው። በሌላ በኩል ደግሞ በቀጣይ ከዚህ የለውጥ መንግስት እንጠብቃለን፣ መንግስት በአበክሮ ሊሰራ ይገባል የሚሉ ጥያቄዎችም የሰልፉ ድጋፍ የወጡ ነዋሪዎች አንስተዋል። ለምሳሌ በተለያዩ የኦሮሚያ ክልልና በአገር አቀፍ ደረጃ የሚታይ የጸጥታ ችግር አለ። በተለይም ወጣቱ ነፍጥ አንግቦ በተለያየ አካባቢ ወደ ጫካ ገብቷልና ይሄንን ትቶ ወደ ልማት እንዲመለስ ህብረተሰቡ የራሱ ሚና መወጣት ይኖርበታል። መንግስትም ደግሞ የጀመረውን የሰላም ጥሪ እንዲሁም ደግሞ ህግ የማስከበር ሂደቱን አጠናክሮ መቀጠል እንዳለበትና ከለውጥ መንግስቱ ይሄንን በቀጣይ እንጠብቃለን። በሌላ በኩል ደግሞ በተለያዩ የሀገሪቱ አካባቢዎች ከህብረተሰቡ የሚነሱ የልማት ጥያቄዎች አሉ። ይሄን የህብረተሰቡን የልማት ጥያቄ ለመፍታት በቀጣይም ይሄ የለውጥ መንግስት አበክሮ መስራት እንዳለበትና የልማት ጥያቄው መመለስ እንዳለበት እዚህ ነው ውስጥ ህብረተሰቡ የበኩሉን ርብርብ ማድረግ እንዳለበት ነው በዚህ የድጋፍ ሰልፍ ላይ ሲጠቀስ የነበረው። ከክልሉ የተወከሉ የስራ ኃላፊዎችም በዚህ በድጋፍ ሰልፍ ላይ ተገኝተው ህብረተሰቡ ለሚጠይቀው የልማትና ቀጣይ ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥ መንግስት የበኩሉን ድርሻ እንደሚወጣና ከለውጡ መንግስት ጎን በመሆን ልማትና የሌሎች ስራዎችን እንዲደግፍም ጥሪ ቀርቧል። መልካም መለሰ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን።
ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዛሬ መጋቢት 24 እንደሚታወቀው በኢትዮጵያ ለውጥ የመጣበት 7ኛ ዓመት ነው። ከዚህም ባሻገር ደግሞ ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለበት 14ኛ ዓመትም ነው። ይህንኑ ጉዳይ የተመለከቱ ጉዳዮቻችንን ደግሞ በመሀል እናስገባና የለውጡን የ7 ዓመታት ጉዞ የተመለከቱ ጉዳዮችን ይዘን እንቀጥላለን። አሁንም አብራችሁን ሁኑ ተመልካቾች። ታላቁን የኢትዮጵያ ህዳሴ ግድብ የሚመለከቱ ጉዳዮችን ደግሞ ይዘን ከናንተ ጋር ቆይታ ማድረጋችንን እንቀጥላለን ተመልካቾቻችን። እዚህ ስቱዲዮ እንግዳ ጋብዘናል። በቀጥታ መስመርም እንዲሁ እንግዳ አሉን። ስቱዲዮአችን የታላቁ የህዳሴ ግድብን አስመልክቶ በተለያዩ መገናኛ ብዙሃን የፐብሊክ ዲፕሎማሲ በመስራት የሚታወቁትና የፖለቲካ ተንታኝ የሆኑት አቶ ሙሳ ሼኮ እዚህ ስቱዲዮአችን ነው የሚገኙት። እንዲሁም ደግሞ በቀጥታ መስመር በቤኒሻንጉል ጉሙዝ ክልል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ተሳትፎና ንቅናቄ አስተባባሪ የሆኑት አቶ ደሳለኝ በሪሁንም እንዲሁ ከአሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ሌሎች ዘገባዎቻችንን እናስቀድማለን። እንግዶቻችን አብራችሁን ስላላችሁ ከልብ ነው የምናመሰግነው። ይህንኑ ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበትን 14ኛ ዓመት የተመለከተ ዘገባን ነው በዝርዝር ወደ እናንተ የምናደርሰው። ኢትዮጵያውያን በአባይ ጉዳይ ከቅኝ ግዛት ዘመን የተሻገሩ እሳቤዎችን ለመበጣጠስ ላለፉት 14 ዓመታት በህዳሴው ግድብ ጉዳይ ብርቱ ትግል አድርገዋል። የመተባበርን ውጤት ለማየት የህዳሴውን ግድብ ተመልከቱ ሊባል በሚችል መልኩ የኢትዮጵያውያን የ14 ዓመታት የነገን የመስራት አሻራ እውን ሊሆን ከጫፍም ደርሷል። ጠቅላይ ሚኒስትር አብይ አህመድ የህዳሴው ግድብ ለመጪው ትውልድ ሆነ ለአፍሪካውያን መልእክት አለውም ጭምር ብለዋል። አዝመራው ሞሴ በዚህ ጉዳይ ላይ ተከታዩን ዘገባ አሰናድተዋል። ኢትዮጵያውያን በአባይ ጉዳይ ከቅኝ ግዛት ዘመን የተሻገሩ አያሌ ውስብስብ የእጃዙር የቅኝ ግዛት እሳቤዎችን ለመበጣጠስ ላለፉት 14 ዓመታት በህዳሴው ግድብ ጉዳይ ብርቱ ትግል አድርገዋል። የመተባበርን ውጤት ለማየት የህዳሴ ግድብን ተመልከቱ ሊባል በሚችል መልኩ የኢትዮጵያውያን የ14 ዓመታት ነገን የመስራት አሻራ ለቀጣይ ትውልድም ሆነ ለአፍሪካውያን መልእክት ያለው ነው። ለመላው የኢትዮጵያ ህዝብ እንኳን ተባበርን፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ያ ሁሉ ጭቅጭቅ፣ ያ ሁሉ ሞት፣ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው። በተለይ ባለፉት 7 ዓመታት የግድቡ ግንባታ መፋጠን ያሳሰባቸው አካላት ብዙ እንቅፋቶችን በየቦታው ቢያስቀምጡም አይበገሬ የአባይ ዘመን ትውልድ ተፈጥሮ ነበርና ህይወቱን ገብሮ ግድቡን ዳር ለማድረስ እንቅፋቶችን ሁሉ መንገድ ሲያበጅባቸው ታይቷል። ሊያደናቅፉን የሞከሩ ኃይሎች ገለውን ሊሆን ይችላል፣ ሰዎች አፈነውብን ሊሆን ይችላል፣ አንዳንድ መኪና ጎርተውብን ሊሆን ይችላል። ግን አላቆሙንም። ስራውን ጨርሰናል። አሁን የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ለ14 ዓመታት በደማቅ ተጋድሎና የሀገር ክብር በደም አሻራቸው ያቆሙት በሚል የታሪክ ድርሳን ሊጻፍ ጫፍ ደርሷል። ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይህንኑ ጉዳይ በተመለከተ ቀደም ሲል ካስተዋወቅናችሁ እንግዶቻችን ጋር ቆይታ እያደረግን እንቀጥላለን። ተመልካቾቻችን የምንጀምረው እዚህ ስቱዲዮአችን የታላቁ ህዳሴ ግድብን በተመለከተ በተለያዩ የመገናኛ ሚዲያዎች የፐብሊክ ዲፕሎማሲ ስራ በመስራት የሚታወቁት እንዲሁም የፖለቲካ ተንታኝ የሆኑት አቶ ሙሳ ሼኮ በቀጥታ መስመራችን ደግሞ ከአሶሳ ስቱዲዮ በቤኒሻንጉል ጉሙዝ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ተሳትፎና ንቅናቄ አስተባባሪ የሆኑት አቶ ደሳለኝ በሪሁ
በቀጥታ መስመር ላይ ይገኛሉ። እዚህ ስቱዲዮ ካሉት እንግዳችን ነው የምንጀምረው። አቶ ሙሳ እንኳን ደህና መጡ። አመሰግናለሁ። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ እርስዎ በርካታ ስራዎችን ይሰሩ ነበረ። እንደው ግን ባለፉት ዓመታት የታላቁ የኢትዮጵያ ህዳሴ ግድብ ያለፈባቸው ፈተናዎች ኢትዮጵያውያንን በማስተሳሰር በኩልና ለብሔራዊ ጥቅም በአንድነት በመቆም በኩል ምን አስተምረውን አለፉ ልንል እንችላለን? በድጋሚ አመሰግናለሁ። ያው ህዳሴ ግድብ ብዙ ጊዜ ምሁራኖቹ ከአድዋ ድል ጋር ያያይዙታል። ምክንያቱም ስለምመሳሰሉ በብዙ ነገር ኢትዮጵያኖች ዘንድ መጀመሪያ አንድነትን ፈጥሯል። ከዳር እስከ ዳር ቁጭትን ፈጥሯል። ኢትዮጵያኖች በሙሉ አገራቸውን እንዲወዱ በተለያየው በአመለካከት ልዩነት ከመኖሩም ጋር ኢትዮጵያ የሚል ሀገር የሚል ነገር ወደ ኢትዮጵያኖቹ አምጥቷል። ይሄ ከመቶ ዓመት በኋላ ኢትዮጵያኖች ተመልሶ የአባቶቻቸውን እሳቤ የነሱን ልፋት የነሱን ድካም እንዲያስታውሱ አድርጓል። ይሄ ደግሞ ምን አረገ? ከአቅማችን በላይ አትችሉም ዓለሙ ሁሉ እያለን በላባችን በልፋታችን ኢትዮጵያኖች አንድ ሆነን ህዳሴ ግድብን ዛሬ ወደ ሪቫን መቁረጥ የሚል ደርሰናል። ይሄ ትልቅ ድል ነው። የነበሩ ፈተናዎች ሁለት አይነት ፈተናዎች አሉ። አንዱ ከውጭ ዓለም የሚመጣ ጫና ነው። ኢጅፕትና ከሷ ጋር የተባበሩትን ጨምሮ ዓለም አቀፉን ሙሉ ነው። ኢጅፕትን አይደለም ስንጋፈጥ የነበረው ዓለም አቀፉን በሙሉ ነው። ሎቢስቶችን በምዕራቡ ዓለም ያሉትንም ጭምር የኢጅፕት ደጋፊዎችን የሚዲያ ዘመቻ በጣም ኃይለኛ የሆነ የሚዲያ ዘመቻ የዲፕሎማሲ ጥቃት ኢትዮጵያን ለማተራመስ የሚደረገውን ሁሉ ይህን ሁሉ ፈተናዎች ነው ስንጋፈጥ የነበር ነው። ይሄንን ሁሉን አልፈን ችለን በአሁን ሰዓት ህዳሴ ግድብ የደረሰበትን እንግዲህ ሁላችንም እየሰማን ነው። ይህንን ፈተና ማለፍ ቀላል አይደለም። የተገደበው ውሃ አይደለም። የተገደበው የአሸናፊነት ላብና የኢትዮጵያውያን ደም ነው። እዛ ከግድቡ ኋላ ያለው ማለት ነው። ይሄ ኩራታችን ነው ስንል ዝም ብለን አይደለም። በአሁን ሰዓት ኢትዮጵያ በዓለም አቀፉ የዜና አውታር ላይ በ24 ሰዓት የኢትዮጵያ ስም በመቶዎች ይደጋገማል። ከዚህ በፊት ከዛሬ 10 ዓመት በፊት ከዛሬ 14 ዓመት በፊት ህዳሴ ግድብ ከመጀመሩ በፊት የኢትዮጵያ ስም ስነሳ የነበረው ከድህነት ጋር ከችግር ጋር አሁን ደግሞ የምነሳው ከህዳሴ ግድብ ከስንዴ አቶ ሙሳ ይሄንን ጉዳይ በደንብ አድርገን እንነጋገርበታለን። ወደ ሌላው እንግዳችን ሄደን ደግሞ ወደ እርስዎ እንመጣለን እንቆያለን በጉዳዩ ላይ። ከዚህ ጉዳይ ጋር በተገናኘ ደግሞ ወደ ቤንሻንጉል ጉሙዝ ክልል እንለፍ። በክልሉ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ተሳትፎና ንቅናቄ አስተባባሪ አቶ ደሳለኝ በሪሁ ከአሶሳው የኢቢሲ ስቱዲዮ በቀጥታ መስመራችን ላይ ነው የሚገኙት። እንደምን አቶ ደሳለኝ? ከህዳሴ ግድብ ከሚገኝበት ጉባ በቅርብ ርቀት ላይ እንደመገኘቶ ከዓመታት በፊት የህዳሴ ግድብ ሲበሰር እንዲሁም አሁን ላይ ደግሞ ያለበትን ደረጃ ሲመለከቱ እንደው ምንድነው ስሜቱ ከሚለው ጉዳይ እስኪ እንጀምር። አመሰግናለሁ። በቅድሚያ እንኳን በቅርብ ጊዜያት ወይም ከጥቂት ወራት በኋላ ሪቫይን ለመቁረጥ የሚያስችል የግድባችን ደረጃ ላይ በመድረሱ እንኳን አደረሳችሁ ለመላ ኢትዮጵያውያን እንዲሁም ለክልሉ የህብረተሰብ ክፍሎች እና ለኢቢሲ ጨምሮ። ያው የታላቁ ህዳሴ ግድብ አሁን ያለበት ደረጃ ላይ በመድረሱ ያለው ስሜት ለመግለጽ በሚያስቸግር ደረጃ እጅግ ከፍተኛ የደስታ ስሜትን የፈጠረ ነው ያለው። ከብዙ ዓመታት እልህ አስጨራሽ በኋላ እዚህ ደረጃ ላይ ደርሰናል። እልህ አስጨራሽ ጉዞ ነው የተደረገው። በብዙ ዘርፎች ግድቡን በፋይናንስ ለመደገፍ፣ ግድቡን በአካባቢ ጥበቃዎች ስራዎች በመደገፍ፣ ግድቡን ደግሞ በዲፕሎማሲ ስራዎች ቀደም ሲል ከስቱዲዮ ያሉት እንግዳ እንደገለጹት በርካታ ስራዎች ናቸው የተሰሩት። አሁን ላይ ባለው የግድባችን ሁኔታና
የአገራችን የተከተለችው ያለው የልማት ስትራቴጂ በቅርብ ጊዜ ብልጽግና ለማረጋገጥ የሚደረገውን ርብርብ ውስጥ አንዱ አካል የታላቁ ህዳሴ ግድብ በመሆኑ በዚህ ደረጃ ግድቡ በመድረሱ ያለው ስሜት ከኢትዮጵያውያን አልፎ ለዓለም የሚጋራ ይመስለናል። የክልሉ ህዝብ ደግሞ የግድቡ መገኛ አካባቢ የግድቡ መገኛ ህዝብ አካባቢውንም በተፈጥሯዊ ሁኔታም ቢሆን ለግድቡ የለቀቀ ማህበረሰብ በአዎንታዊ ሁኔታ የለቀቀ ማህበረሰብ በመሆኑ ተስፋው መላ ኢትዮጵያውያን ከሰነቁት ተስፋ ጋር የበለጠ ተስፋ ያለው ማህበረሰብ ነው ያለውና አሁን የተፈጠረው ስሜት እጅግ በጣም ደስ የሚል ስሜት ነው ያለው። በአጠቃላይ የተደረጉት ተሳትፎዎችም እጅግ የላቁ ናቸው። በፋይናንስ ዘርፍ መግለጽ በሚቻል ደረጃ የክልሉን ተሳትፎ 121 ሚሊዮን ብር በላይ ቀጥተኛ የፋይናንስ ድጋፍ አድርጓል። ይሄ ቀላል አይደለም። በአካባቢ ጥበቃ ዘርፍም እንዲሁ ከ800 ሚሊዮን ብር በላይ የሚገመት የጉልበት እና የአካባቢ ጥበቃ ስራዎችን ለግድቡ ቀጥተኛ ጠቀሜታ ያላቸውን ግድቡን ዕድሜ ከማራዘም አንጻር እና በሌሎች ዘርፎች ቀጥተኛ ድጋፍ አድርጓል። ከዛ ባለፈ ሊገለጹ የማይችሉ የሞራል ድጋፎች ናቸው። የሞራል ድጋፎቹ የውጭ እና የውስጥ ችግሮቻችንን ወይም ጫናዎችን ለመቋቋም የተደረጉ የህብረተሰብ እንቅስቃሴዎች በሰልፍ የሚገለጹ መጋቢት 24 የዛሬ 14 ዓመት 2003 ሲጀመር ከተደረገበት የመሰረት ድንጋይ መጣል የሰላም ሰልፍ ጀምሮ እስካሁን እስካለው ጊዜ ድረስ ቀጥተኛ ድጋፍ ተደርጎ ሊወሰድ የሚችል ነው እና በአጠቃላይ ስሜቱ እጅግ የላቀ ነው። እናመሰግናለን። እንግዲህ ይህንን ጉዳይ የተመለከትን ደግሞ ቆይታ እናደርግ። ወደ እርስዎም እንመለሳለን። እዚህ ስቱዲዮ ካሉ እንግዳችን ጋርም የሚኖረን ቆይታ ይቀጥላል። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ይህን ጉዳይ በተከታይነት እንመልከተው። ወደ ጅግጅጋ ሶማሌ ክልል እንለፍ። የለውጡን 7ኛ ዓመት ምክንያት በማድረግ በሶማሌ ክልል ጅግጅጋ ከተማ የፓናል ውይይት እየተካሄደ ነው የሚገኘው። ውይይቱን ያስጀመሩት የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በመድረኩ ለተነሱ ሀሳቦች ምላሽና ማብራሪያም ጭምር እየሰጡ ነው የሚገኙት። በዚህ ጉዳይ ላይ ተጨማሪ መረጃዎችን ደግሞ ልታጋራን ሪፖርተራችን ኤልሻዳይ ወንድማገኝ በቀጥታ መስመራችን ላይ ነው የምትገኘው። ኤልሻዳይ እንደምን ውለሻል? በተለይ በጅግጅጋም ሌሎችንም አካባቢዎች እየተመለከትን ነበር የቆየ ነው። በሶማሌ ክልል በተለይ ያለፉት 7 የለውጥ ዓመታትን በተመለከተ ምን ሀሳብ ተነሳ? በውይይቱ ምን ሀሳብ ተነሳ? ከዚህ ባሻገር የህዳሴ ግድብ የመሰረት ድንጋይ የተጣለበት 14ኛ ዓመት እየተከበረ ነው የሚገኘውና እንግዲህ ባለፉት 14 ዓመታት ውስጥም ደግሞ ካለፉት የ7 የለውጥ ዓመታት ወዲህም ደግሞ በክልሉ በተለይ ታላቁ ህዳሴ ግድብ ለፍሬ እንዲበቃ እየተደረገ ያለው ጥረት ተሳትፎ ምን ይመስላል የሚለውን ጉዳይ እስኪ ያጋሪ። አመሰግናለሁ ጌታቸው። እንግዲህ የመጋቢት 24ቱ በተለይም ደግሞ ያለፉት 7 ዓመታት የለውጥ ጉዞዎች ምን ይመስላሉ የሚለውን እንደ ሀገር በተለያዩ ቦታዎች ውይይት እንዲሁም የፓናል ውይይት የተካሄደ ይገኛል። እኔም በምገኝበት በሶማሌ ክልል በጅግጅጋ ከተማ ላይ እንዲሁ የ7 ዓመቱን የለውጥ ሂደቶችን በተመለከተ በዛሬው ዕለት ውይይት እየተከናወነ ነው የሚገኘው። አስቀድማችሁ እንደገለጻችሁት የውይይቱን የከፈቱት ደግሞ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ናቸው። እሳቸውም ደግሞ ተጨማሪ መረጃ ሊያደርሱን እዚሁ አጠገቤ ላይ ይገኛሉ። ስለ ጊዜው እጅግ አድርጌ ነው ማመሰግነው። እንግዲህ እንደሚታወቀው በተለይ ያለፉትን 7 ዓመታት እንደ ሀገር ወይም ደግሞ እንደ ክልል የተገኙ የለውጥ ስራዎች ምንድናቸው? ዛሬ የኢትዮጵያ ህዳሴ ግድብ ከተጀመረ ወይም ደግሞ የመሰረት ድንጋይ ከተቀመጠ እለቱ ይሄ እለት ነውና አጠቃላይ ከህዳሴ ግድቡ ጋር በአጠቃላይ ያለው የለውጥ ጉዞዎችና ሂደቶች ምን ይመስላሉ የሚለውን እናንሳ። አመሰግናለሁ። ያው እንዳልሽው የህዳሴ ግድብ ትልቅ አገራዊ ፕሮጀክት ነው። ታሪክ ቀያሪ ፕሮጀክት ነው። ከመጋቢት ቱርፋቶች አካል መሆኑ ያስደስታል። ይሄ ግጥሞች በጣም ጥሩ ነው ለማለት ነው። መጀመሪያ አይ ቲንክ የመጋቢት 24 ለውጥ ህዝባዊ ለውጥን ደግሞ የህዳሴ ግድብ ለሀገራችን ኢኮኖሚ ካለው ጠቀሜታ አንጻር በእኩልነት በፖለቲካው ዘርፍ በሁሉም ዘርፍ የሚታይ ነው። ፓራላል ናቸው ማለት ይቻላል። ምክንያቱም ያኛው ለብዙ ዓመታት ያሰራንበት ስራ ነበር። የመጋቢት 24 ላይ የተሰሩ ስራዎችን ከፖለቲካው አንጻር አቃፊ የሆነ የሀገራዊ ፓርቲ እንደመሰረት አግላይነት በፖለቲካው መድረክ የነበረው አግላይነት አጋርና ሌላ መሪ ተብሎ የተደረጉ ነገሮች ቀርተው ሁሉም ኢትዮጵያ
ክልሎችና ህዝቦች ወደዚህ ነው ይቀጥሉ እና ሁሉም የሀገራችን ህዝቦች በአንድ ላይ መጥተው ትክክለኛ ፌዴራሊዝም የተተገበረበት ሁኔታ ያሳካ ለውጥ ነው ማለት ይቻላል እና የለውጡ ዋና ድሎች እውነተኛ ፌዴራሊዝም መተግበር መጀመሩ አግላይነት ቀርቶ ሁሉም የሀገራችን ህዝቦች እኩል ተሳታፊ የሚሆኑበት ፖለቲካ ስርዓት ጅማሮ መሆኑ እንዲሁም የአግላይ የሚያራርቁ ትርክቶች ቀርተው ወደ አሰባሳቢ ትርክት የሄድንበትና የብሔር ማንነትና የሀገራዊ አንድነትን አብሮ ለማስኬድ በመደመር መንገድ አዲስ ትርክት የተጀመረበት የሀገራችንን ቀጣይ የፖለቲካ ህልውና ያረጋገጠ ለውጥ ማለት ይቻላል። አመሰግናለሁ። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለጊዜው እጅግ አድርጌ ነው ማመሰግነው። እኔም አመሰግናለሁ። ተመልካቾች እንደተከታተላችሁት እንግዲህ አሁን በሚገኝበት በሶማሌ ክልል ጅጅጋ ከተማ እንዲሁ ያለፉትን 7 ዓመታት የለውጥ ሂደቶች ምን ይመስላሉ የሚለው እንደ ሀገርም እንደ ክልልም በርካታ ትሩፋቶች ተገኝተውበታል። የታላቁ የኢትዮጵያ ህዳሴ ግድብን ማንሳት እንችላለን። የኢትዮጵያ አይን ነው ብለን የምናነሳው አንደኛው ትልቁ ፕሮጀክት የኢትዮጵያ ህዳሴ ግድብ ነው። እንዲሁ የተለያዩ ስራዎችም ከኢኮኖሚው፣ ከፖለቲካው፣ ከማህበራዊ ጉዳዮች አጠቃላይ ብዙ ስራዎች በዚህ ዓመት እንደተሰሩ ነው የሚታወቀው። እንደ አጠቃላይ ግን ያለን መረጃ ይህን ይመስላል። አመሰግናለሁ። ኤልሻዳይ እናመሰግናለን። መልካም ቀን። እንቀጥላለን ተመልካቾቻችን። በኳታር ዶሃ የኢትዮጵያ ኤምባሲ ዲፕሎማቶችና አጠቃላይ ሰራተኞች ለታላቁ የኢትዮጵያ ህዳሴ ግድብ $47,500 በ6 ወር ውስጥ ከደሞዛቸው እየተቀነሰ ለመግዛት የቦንድ ግዢ ለመፈጸም ቃል ገብተዋል። የኤምባሲው ዲፕሎማቶችና ሰራተኞች ግድቡን አስመልክተው ውይይት ስለማድረጋቸው የተገለጸ ሲሆን በበኩላቸው የዜግነት ግዴታቸውን ለመወጣት የኢትዮጵያ ብሔራዊ ፕሮጀክት ለሆነው ለታላቁ የኢትዮጵያ ህዳሴ ግድብ ድጋፋቸውን በቀጣይ ነትም ማጠናክረው እንደሚቀጥሉ አረጋግጠዋል። ኤምባሲው ሁሉንም ዜጎች ተሳትፎ እንዲያደርጉ ጥሪ ያቀረበ ሲሆን ከዚህም ባሻገር ኢትዮጵያውያንና ትውልደ ኢትዮጵያውያንን በማሳተፍ በተጨማሪም በዚህ ቀጠና የሚኖሩ ዜጎች ኢትዮጵያ ወዳጆችና አጋሮችንም በመጨመር በጠቅላላው ባለፉት 10 ዓመታት 1,260,000 የአሜሪካን ዶላር ማሰባሰብ ስለመቻሉም ገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ብሩክ ተስፋዬ ከኳታር ዶሃ በቀጥታ መስመራችን ላይ ነው የሚገኘው። ብሩክ እንደምን ቆይተሃል? አንተ በምትገኝበት በዶሃና በአካባቢው ያለው የኢትዮጵያውያን ተሳትፎ ለታላቁ የኢትዮጵያ ህዳሴ ግድብ ምን ይመስላል የሚለውን መረጃህን አጋራን። አመሰግናለሁ ማለት እንዴት ውላችኋል? እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለ ጊዜ አንስቶ ቀደም ሲል በተከታተልናቸውም ጥንቅሮች እንዳየነው ከአዲስ አበባ እስከ ጉባ ሰማይ ስር ከዚያም አልፎ እስከ ጅግጅጋ በሁሉም በአራቱም አቅጣጫዎች ኢትዮጵያውያን በአንድነት በመተባበር ያለ ልዩነት እውን ማድረግ የቻሉት የመልማት የኢትዮጵያ የመለወጥ የፍላጎት እና የተግባር የቻላል መንፈስ ያሳየችበት ግድብ እንደሆነ ይታወቃልና በዚህ ረገድ ኢትዮጵያውያን በሀገር ውስጥ ያሉ ብርቱ ጥረቶችን በማድረግ የታላቁ ህዳሴ ግድብ አሁን የደረሰበት ደረጃ እንዲደርስ ትልቅ አበርክቶ አላቸው። ጉልበት ያላቸው በጉልበታቸው በግድቡ ፕሮጀክት ጭምር እንግዲህ እጅግ ከባድ የሆነ የአየር ጸባይ በዚያ አካባቢ እንዳለ ይታወቃል። ሙያቸውን፣ እውቀታቸውን፣ ጉልበታቸውን እያፈሰሱ ሌሎች ሀሳባቸውንም እንዲሁ እየሰጡ የዲፕሎማቲክ የሆነውን ጉዳይም በየሙያ ዘርፋቸው ብዙዎች ብርቱ ጥረትን እያደረጉ አሁን ለደረሰበት ደረጃ ደርሰዋል። ነገር ግን አሁን የምንገኘው በመካከለኛው ምስራቅ በኳታር ዶሃ ነውና እዚህ አካባቢ እንግዲህ የኢትዮጵያ ኤምባሲ ውስጥ ነው የምንገኘው። በርካታ ኢትዮጵያውያን ለስደት አንዱ የሚደረጋቸው የኢትዮጵያ የኢኮኖሚ ሁኔታ በተሻለ እንዲሆን ወይም ደግሞ የኢኮኖሚ ፍላጎታቸውን ለመመለስ ከመሆኑ አኳያ ለስደት ሲዳረጉ እናያለን። እንዲህ አይነት የኢኮኖሚ ጥያቄዎችን በመፍታት ረገድ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ እናቶችና እህቶች በእንጨት ከማብሰልና በጭስ ከመታጠን ድነው እንደ ሌሎቹ ሀገራት ምክንያቱም በርካታ የሆነ የተፈጥሮ ሀብት አላት ታላቁ የኢትዮጵያ ህዳሴ ግድብ አባይም ትልቅ የመልማት አቅም ሊሆናት የሚችል ነውና በዚህ
ረገድ ትልቅ አበርክቶ ሊኖረው ስለሚችል እዚህ ያሉ ኢትዮጵያውያን ጭምር ብዙ ተሳትፎ እያደረጉ እንደሆነ ነው እንግዲህ እየተገለጸ ያለው። በየመን ኢራንና በኳታር የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ፈይሰል አሊ ጋር ጥቂት ቆይታ እናደርጋለን። እዚህ አምባሳደር ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። በኳታርና አካባቢው ያሉ ኢትዮጵያውያን ህዳሴ ግድብ አሁን ለደረሰበት ደረጃ እንዲደርስ በተለይም ባለፉት 7 ዓመታት የታዩ ለውጦችን ተከትሎ አበርክቷቸው እንደምን ያለ ነው ማለት እንችላለን? በመጀመሪያ ደረጃ ለ7ኛ ዓመት የለውጥ ሂደት ሁላችንም በሰላም ስለደረስን እዚህ በኳታርና አካባቢ ያሉ ኢትዮጵያውያንና እንዲሁም በመላው ዓለም ላይ የሚገኙ ኢትዮጵያውያን እንዲሁም ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እፈልጋለሁ። የለውጥ ሂደት ጉዞው እንግዲህ 7ኛ ዓመቱ ነው። 7ኛ ዓመቱ ላይ ሆነን ስናይ የለውጥ ፍላጎት ብቻ ሳይሆን ከፍላጎት አልፎ ግን ውጤት እያየን የመጣንበት ወቅት ላይ ነው ያለ ነውና ኢትዮጵያውያን በአሁኑ ላይ ባለፉት 7 ዓመታት በተደረጉ ለውጦች የተገኙ ውጤቶችን ለበለጠ ተጨማሪ ውጤት ከፍተኛ ተነሳሽነት ባሳዩበት ወቅት ላይ ነው የምንገኘው። አንዱ ማሳያ ቅድም አንተ እንዳልከው የታላቁ የኢትዮጵያ ህዳሴ ግድብ ነው። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ኢትዮጵያኖች በስጦታ ብዙ ነገር አድርገዋል። የታላቁን የኢትዮጵያ ህዳሴ ግድብ ፕሮጀክት የህዝብ ግንኙነት ስራው ሌሎች የተለያዩ በያሉበት አካባቢ ድጋፍ እንዲገኝ ተቃውሞ የሚቃወሙትን አካላቶች ባላቸው ፕላትፎርም ተደራጅተው በእውቀታቸው እየሞገቱ አጀንዳው የመልማት አጀንዳ እና የመልማት አጀንዳ ብቻ እንደሆነ ለዓለም ያሳዩበት ሁኔታ እንዳለ ታስታውሳላችሁ። ከዚያ አኳያ የታላቁ የኢትዮጵያ ህዳሴ ግድብ እንደምታውቀው የለውጡ ሲመጣ ኦልሞስት ፕሮጀክቱ ፌል አድርጎ ሁሉም አካባቢ ያሉ ኢትዮጵያኖች ያዋጡት ገንዘብ ተስፋ የሚሰጥ የፕሮጀክቱ ደረጃ ተስፋ የሚሰጥ ደረጃ ላይ ባልነበረበት ወቅት ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሮጀክቱ ከፍተኛ ትኩረት ሰጥተው ያለበትን ችግር ፈተው ለዛሬ አሁን አድርሰናል። የዚህ ፕሮጀክት ተሳትፎ እንዳልኩት ነው። ከቤት ሰራተኝነት ጀምሮ ሁሉም ኢትዮጵያውያን ተሳትፎበታል። በቀጠር እንኳን 1.26 ሚሊዮን ዩኤስ ዶላር ቦንድ በመግዛት ማህበረሰቡ ተሳትፏል። አሁን ላይ ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ የብሔራዊ ኩራታቸው አድርገው ሁሉም ቦታ በልበ ሙሉነት የሚናገሩበት ፕሮጀክት ሆኗል አሁን ላይ። ስለዚህ እዚህ ያሉ ማህበረሰቦች ይበልጥ እየተሳተፉ ነው ማለት ይችላል። በደንብ እየተሳተፉ ነው። አሁንም ላይ የክቡር ጠቅላይ ሚኒስትር ለፓርላማ ባለፈው ባቀረቡት መሰረት ሁላችንም በጋራ ሪባን እንቆርጣለን ባሉት መሰረት ሁሉም ኢትዮጵያውያን አሁን የመጨረሻ የሪባን መቁረጫ የቦንድ ግዢ ጀምረዋል። በኤምባሲ ደረጃ ራሱ 46 ሺህ ዩኤስ ዶላርስ ገዝተናል። ማህበረሰቡን ደግሞ የመጨረሻው ተሳትፎ እንዲያደርግ የማነቃነቅ የማሳተፍ ስራዎችን በስፋት እየሰራን ያለን አሁን ላይ። ጋር አመሰግናለሁ። እንግዲህ በዚህ በኳታር የሚኖሩ ኢትዮጵያውያን ቁጥር ከ30 ሺህ ወይም ከ31 ሺህ ብዛም ይዘለል አይደለም። ቁጥራቸው ይነስ እንጂ ከፍተኛ የሆነ አበርክቶ ለታላቁ የኢትዮጵያ ህዳሴ ግድብ በማዋጣትና የተለያዩ ድጋፎችን በማድረግ ላይ ይገኛሉ። ሌሎች ጉዳዮችን በሌሎች የዜና ወጃዎቻችን እንመለስባቸዋለን። ለጊዜው ያሉ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ ተስፋዬ ከኳታር ዶሃ በቀጥታ መስመር ላደረስከን መረጃ እናመሰግናለን። ጥሩ ጊዜ ይሆንልህ። በዚሁ በታላቁ ህዳሴ ግድብ 14ኛ ዓመት ጉዳይ ላይ ነው የምንቆየው። ጉዳዩን በተመለከተ አቶ ሙሳ ሼኮ ከዚህ ከስቱዲዮ እንዲሁም ደግሞ አቶ ደሳለኝ በሪሁን ከአሶሳው ስቱዲዮ ተጨማሪ መረጃዎችን እያጋሩን እየቀጠሉ ነው የሚገኙት። ወደ አሶሳው ስቱዲዮ እስኪ እንለፍና አቶ ደሳለኝ በአካባቢው በተለይ አሁን ላይ ያለው ለግድቡ የሚደረገው ህዝባዊ ተሳትፎ በምን ሁኔታ ላይ ነው ያለው የሚለውን ጉዳይ እስኪ አንሱልን። አመሰግናለሁ። ቀደም ሲል ከኳታር በቀረበው መረጃ እንደተመላከተው ለሪቫይን መቁረጫ የሚሆን የቦንድ ማሰባሰብ የቦንድ ግዢ የማስተግበር ስራ እንደ ክልል አቅጣጫ ተይዞበት እየተሰራ ነው ያለው። በአገር አቀፍም ይሄው ተግባር እየተከናወነ እንደሚገኝ ይታወቃል። ከዚህ አንጻር እስካሁን ቅድም በገለጽኩት በመጀመሪያ መግቢያ ላይ እንደገለጽኩት ከተደረገው የፋይናንስ ድጋፍ በተጨማሪ አሁንም እስከ ሪቫይን እስከሚቆረጥበት ጊዜ ድረስ ለማጠናቀቂያ ምዕራፍ
የሚሆን የሀብት ማሰባሰብ ስራ፣ የቦንድ ሽያጭ። በዚህ አጋጣሚ ደግሞ ምናልባት እስካሁን በ14 ዓመት ለአስጨራሽ ጊዜ ውስጥ አስተዋጽኦ ያላደረጉ መብታቸውም ጭምር ስለሆነ አሻራቸውን ያላኖሩ እንዲያኖሩ የማድረግ እድልንም የሚከፍት በመሆኑ እቅድ ተይዞበት በሁሉም ዞኖች፣ ወረዳዎችና አጠቃላይ ማህበረሰቡ ተሳትፎ እንዲያደርግ የበኩሉን አሻራ እንዲያደርግ የማድረግ ስራ እየተሰራ ነው። ይሄ ከሀብት አሰባሰብ አንጻር በቀጣይ የምንሰራበት ስራ ነው። አሁንም እየተሰራ ያለ ስራ ነው ማለት ነው። እስካሁን በ8 ወራት ውስጥም የእቅዳችንን 75 በመቶ በላይ ለማከናወን ችለናል። አሁንም ደግሞ በቀጣይ 10 ሚሊዮን ብር እስከዚህ ሩብ ዓመት መጨረሻ ማለትም እስከ ሰኔ 30 ድረስ የተለያዩ የህብረተሰብ ክፍሎች አሻራቸውን እንዲያኖሩ፣ በአንጻሩ ደግሞ ይሄ የሚሰባሰብ ገንዘብ ቀላል የማይባል አስተዋጽኦ የሚያደርግ ስለሆነ የሀብት ማሰባሰብ ስራ የምንቀጥል ይሆናል። ከዚሁ ጎን በጎን ደግሞ እንደሚታወቀው የክልሉ ህዝብና የክልሉ መንግስት የግድቡ መገኛ ነው እስካልን ድረስ ደግሞ በርካታ ተሳትፎዎች አሁንም እስከ መጨረሻው ምናልባትም ግድቡ ከተጠናቀቀ በኋላም በርካታ ተሳትፎችን የሚያደርግ ተፈጥሮ ያደለችው የፕሮጀክቱ የተመሰረተበት የተጣለበት የተገነባበት ሀይቁ የተጣለለበት ክልል በመሆኑ በርካታ ስራዎች ይቀጥላሉ። በቤንሻንጉል ጉሙዝ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ምክር ቤት ጽህፈት ቤት የህዝብ ተሳትፎና ንቅናቄ አስተባባሪ አቶ ደሳለኝ በሪሁን ከአሶሳው ስቱዲዮአችን ለሰጡን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልዎት። እንቀጥላለን። አሁንም ተመልካቾቻችን እዚህ ስቱዲዮ ወዳሉት እንግዳችን ነው የምንመለሰው። አቶ ሙሳ እናመሰግናለን በድጋሚ እየጠበቁን ከኛ ጋር ይህን ያህል ጊዜ ቆይታ እያደረጉ ስለሆነ። ለውጡን ተከትሎ የህዳሴ ግድብ በበርካታ ውስብስብ ችግሮች ውስጥ እንደቆየ ይታወቃል። ባለፉት ዓመታት ያልቃል ከተባለበት ጊዜም እጅግ የተራዘመ ጊዜ ነው የፈጀውና ከለውጡ በኋላ ግድቡ ከነበረበት ፈተና ወጥቶ ዛሬ የደረሰበት ደረጃ ላይ እንዲደርስ የተወሰዱ እርምጃዎች ምን ይመስላሉ የሚለውን ሀሳብ እናንሳ እስኪ። አመሰግናለሁ። በድጋሚ የተወሰዱ እርምጃዎች ያው እንደ ቀደሙ ፈተናዎቹም ሁለት አይነት የሀገር ውስጥ ያጋጠሙን ፈተናዎች ትልቁ እሱ ነው። የተወሰዱ እርምጃዎች እነዚህን ፈተናዎቹን መርምሮ አስተካክሎ ወደ ስራ መግባት ነው። ያው ቀደም ሲል ስነሳ እንደነበረ ሀገራችን ለውጡን ስትቀበል ሁለት ስብራቶች ነው ስናስተናግድ የነበረው። የኢኮኖሚና የፖለቲካ ስብራት ነው። ከኢኮኖሚ ስብራት አንዱ ወደ ታላቁ የህዳሴ ግድባችን ፕሮጀክት የመጣ ሁኔታ ነው የነበረው። ስብራቱ እሱም ጋር ደርሷል ማለት ነው። በዛ አካባቢ የነበረ ነገር ፌል አድርጓል ብሎ እስከምነሱ ድረስ ለጠላቶቻችንን እስከሚያስደስት ድረስ እስከ ማቋረጥ ድረስ የነበረ ሁኔታ ነው የነበረው። ይሄንን ከዜሮ አንስቶ ሁሉም ነገር መርምሮ አስተካክለው እንደገና መርሽ ቀይሮ ለውጡ ህዳሴ ግድባችንን ከነበረበት ችግር አውጥቶ ዛሬ ደግሞ ወደ ውጤት ወደ ሪቫን መቁረጥ ያደረሰው ነው። እነዚህ የተወሰዱ እርምጃዎች ቁርጠኝነትን ኢትዮጵያ ለውጥ መንገድ መከተሏንና ወደ ትክክለኛ ብልጽግና ማምራቷን የሚያመለክት በዛን ጊዜ የተወሰዱ እርምጃዎች ዛሬ ለደረስንበት ውጤት ያበቃን የሆነና እኛም ደግሞ ኢትዮጵያኖች ቅድም እንዳልኩ ከዳር እስከ ዳር በእልህ ፌል ሆነዋል፣ እንደዚህ አይነት ችግር አጋጥሞታል ብሎ ተስፋ ሳንቆርጥ ሁሉም ባለበት በተለይ እኔ የነበርኩበት ተሳትፎ የሚዲያ በኩል ትላልቅ እንቅስቃሴዎች የተፈጠሩና ኢትስ ማይ ዳም የሚል ርዕስ የታወቀ ዓለምን ሁሉ ጸጥ ያስባልንበት እኛ ኢትዮጵያኖች ሁሉም በቻለ ሁሉም ካለበት ኮሪደር ተሳትፎ ያረገበት ታሪክን ያስመዘገበበት ያው ደቂቃዎች የሉንም። እኛ ስንጋፈጥ የነበረው 200 ቴሌቪዥን ጣቢያዎች ወደ 1000 የሚቆጠሩ የሚዲያ ፕላትፎርሞች በሶሻል ሚዲያ ፕላትፎርሞች እኛ ላይ ሲዘምቱ የነበሩ ሀገራትን
ጥቂት በሆነ ተሳትፎ ያን ሁሉ ልናሸንፍ ችለናል። የአሸናፊነት ምስጢራችን አንዱ ሀቁ ከኛ ጋር ስላለ ነው። ሁለተኛ ደግሞ መንግስታችን የወሰደው የዲፕሎማሲ እርምጃ ነው። ጠንካራ ዲፕሎማሲ ለውጡ የታላቁ ህዳሴ ግድብን ከገባበት ፈተና ለማውጣት ያስመዘገባቸው ስኬቶች እንዳሉ ሆነው ደግሞ ልክ እንደርሶ ያሉ ለታላቁ ህዳሴ ግድብ የቆሙ ኢትዮጵያውያንም በጋራ ሆነው ያስመዘገቡት ውጤት ስለሆነ እርሶም አሁን ለግድቡ ፍጻሜ መጨረሻ ጊዜ እንኳን አደረሰዎት እንኳን ደስ አለዎት ለማለት እንወዳለን። እዚህ ስቱዲዮ ስለመጡ ስለሰጡን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊት ጉዟችንም በደስታ የተቃኘ እንዲሆን መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ባለፉት 7 የለውጥ ዓመታት የተከናወኑ የልማት ስራዎችን የሚደግፍ ሰላማዊ ሰልፍ በተለያዩ አካባቢዎች ላይ ተካሂዷል። በተወሰኑ አካባቢዎች ላይ የተካሄዱ የሰልፉ ይዘቶች ምን ይመስላሉ የሚለውን ደግሞ ከተንቀሳቃሽ ምስሉ ተከታትለን እንመለስ። በኢትዮጵያ ባለፉት 7 የለውጥ ዓመታት ለተገኘ ውጤት እውቅና የሚሰጥ ሰልፍ በሻሸመኔ ከተማ ተካሄደ። ከምዕራብ አርሲ ዞን ሁሉም ወረዳዎች የተውጣጡ የማህበረሰብ ክፍሎች በለውጡ ለተገኙ ስኬቶች ያላቸውን አጋርነት አረጋግጠዋል። የተገኙ ስኬቶችን ቀጣይነት ለማረጋገጥም ከመንግስት ጎን እንደሚቆሙ የሰልፉ ተሳታፊዎች ተናግረዋል። ሚካኤል ገዙ አስተያየቶቻቸውን አሰባስቧል። ዛሬ ላይ ቆመ ስናይ ብዙ ስኬቶች አሉ። በመንገድ ዙሪያ፣ በውሃ ዙሪያ ብዙ ነገሮች ብዙ ለውጦች አሉና ትላንትና ኢትዮጵያ ደሞዝ መክፈል የማችልበት ደረጃ ላይ ነበርን። ዛሬ ግን የተለያዩ ልማቶችን ስታይ
ተስፋ ውስጥ እንዲመነጭና የነገ ተስፋ መኖራችንን የሚያሳየን ትልቅ ለውጥ ኢትዮጵያ በልጽጋ እንድትኖር የሚያዳግተን ነገር እንደሌለ ያሳየኛል። መንገድ ቢሆን ውሃ ቢሆን ለድሃ ቤት ሰርቶ ለተቸገረ አብልቶ በዚህ ስንት ጠላት እየወረረን እኩልነትን አሳይቶ ይሄ ከሌ ነው ይሄ ከሌ ነው ማይል መንግስት ስለሆነ በደንብ ያገኘነውን የጠማነውን ጠጥተናል። እንደ ወተት የተራብነውን መንግስት ሰላማዊ መንግስት አግኝተናል። በጣም ለውጥ እያየን ነው። ግብርናው ዘርፍ በጣም ጥሩ ስራ እየተሰራ ነው። መንግስትም ብዙ ስራ እያከናወነ ነው እና ጥሩ ነው። ሰው ሁሉ በሰላም ወጥቶ በሰላም መግባት እንዲችል በሻሸመኔ ከተማ በታላቅ ሁኔታ ይሄ ማህበራዊ ትስስር ተደርገዋል። ከዜጎች ድጋፍ ይጠበቃል። ለምን ሰላም ከሌለ ልማት የለም። ሰላም ከሌለ ኢትዮጵያ መበልጸግ አትችልም፣ እኛም መበልጸግ አንችልም። አንድ ላይ ሆነ ኢትዮጵያ ማሳደግ መቀጠል አለበት እንጂ ወደ ኋላ ከመጣ ጥሩ አይደለም። በልማትም አንድ ሆነን ዋና አንድነት ሰላምን ፈጥረን ይሄ መንግስት በሰላም እሱ አጠናቆ ሀገርን እንደያዘ እኛ ለትውልድ አሳልፈን ትውልድ ይሄንን እሱ የሰራውን ስራ ወስዶ ማደራጀት አለበት እላለሁ። ባለፉት የለውጥ ዓመታት በተከናወኑ የልማትና የመልካም አስተዳደር ስራዎች ተጠቃሚ መሆናቸውን የአሶሳ ከተማ ነዋሪዎች ገለጹ። ነዋሪዎቹ ሀገራዊ ለውጡን የሆነበትን 7ኛ ዓመት ምክንያት በማድረግ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የድጋፍ ሰልፍ አካሂደዋል። መንግስት በለውጡ ዓመታት ያከናወናቸው ስራዎች የህዝቡን ተጠቃሚነት ያረጋገጡ ናቸው ብለዋል ነዋሪዎቹ። መንግስታችን ላመሰግን ወዳለው ምክንያቱም ለውጡ በሚገባ እንዲመጣ ህዝባችን ወደ ሰላም እንዲመጣ ብዙ ትኩረት አድርገዋል። ስለዚህ እኛም እንደኛ እንደ ግለሰብም እንደ አንድ ግለሰብ እንደ ተቋማትም ያለብን አድራ ያለብን ግዴታዎቻችን ማወጣት እንዳለብን አድራላለሁ። ህዝባችን ለሰላም ማተጋት አለበት፣ ለሰላም መቆም አለበት፣ ለሰላም ዘብ መቆም አለበት ከመንግስት ጎን ማለት ነው። መንግስታችን ደግሞ አሁንም ጠንካራ ነው፣ ጠንክሮ መስራት አለበት። በግብርናው ዘርፍ ብና የስንዴ የልማት ትሩፋት በስጋ በወተት በማር ከፍተኛ ለውጥ ታይቷል። በሀገራችን ላይ ከላይ ከርዕሰ መዲናው ጀምረን ከአዲስ አበባ ብናይ ድሮ የነበረበትና አሁን የነበረበት ስናይ ሰማይና ምድር ነው። ድሮ ያ ቆሻሻ የነበረ ቦታ አሁን የአፍሪካ ተምሳሌት ሆኖ የአፍሪካ ተምሳሌት አይደለም ለዓለም ተምሳሌት የሚሆን ሆኗል። በቤንሻንጉል ጉሙዝ ክልል በአሶሳ ከተማ የሚደረገው የሙንገድ ስራ ደግሞ እንደምናየው በአይናችን እያየ ነው። ድሮ በአቧራ ተሸፈን ነበር። አሁን ከፍተኛ ለውጥ ተደርጓል። ለወደፊትም ከዚህ የበለጠ ከፍተኛ ደረጃ ይደርሳል ብዬ አስባለሁ። ይሄ የሚሆንበት ምክንያት እንግዲህ በበሳል አመራሮች አመራር ነው ብዬ አስባለሁ። መንግስት ብቻውን ሀገር ሊመራ አይችልም። ህዝብ ደግሞ ያለ መንግስት መኖር አይችልም። ሁለቱ እጅና ጓንት ሆነው መሆን አለባቸው ማለት ነው። ሪፖርተራችን ጀማል አህመድ እንደዘገበው በድጋፍ ሰልፍ ላይ ተገኝተው መልእክት ያስተላለፉት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን መጋቢት 24 ለኢትዮጵያውያን በርካታ እንድምታዎች አሉት ብለዋል። በአንድ በኩል የሀገራችንን የፖለቲካ ለውጥ ልምምድ ከመሰረቱ የቀየረ የዜጎችን ክብር ከፍ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችል ፖለቲካዊ ሪፎርም የተካሄደበት ሲሆን በሌላ በኩል ደግሞ በሀገራችን ኢትዮጵያ በታላቁ የጥቁር አባይ ወንዝ ላይ የጀመረችውን የህዳሴ ግድብ ፕሮጀክት ለማደናቀፍ ይፈጸሙ የነበሩ ውጫዊና ውስጣዊ ሴራዎች በቁርጠኝነት በመበጣጠስ በአዲስ የመነቃቃት መንፈስና በላቀ ተነሳሽነት ግንባታውን እንደሚቀጥል መልካም ዜና የተነገረበት የምስራች የተበሰረበት ቀን ነው።
ታላቁ የኢትዮጵያ ህዳሴ ግድብ በፈጠረው ሰው ሰራሽ ሐይቅ ላይ ከ100 ኪሎ ግራም በላይ የሚመዘን አሳ የሰገረ መሆኑን ልክ የዛሬ ዓመት ወደ እናንተ አድርሰን ነበረ። ግድቡ ሲጠናቀቅ በሚይዘው ውሃ ደግሞ ለትራንስፖርትና ለቱሪዝም ምቹ ሁኔታ እንደሚፈጠር ተስፋ መሰነቁን ሪፖርተራችን ቶማስ ኃይሉ በጊዜው ባደረሰን ዘገባ ተመልክተን ነበር። ይህንኑ ዘገባ መለስ ብለን እናስታውሳችሁ። ዘገባውን ወደ ኋላ ላይ እንመለስበታለን። ታላቁ ህዳሴ ግድብ የተበሰረበት 14ኛ ዓመት እንዲሁም ያለፉት 7 የለውጥ ዓመታትን የተመለከቱ ዘገባዎችም በምሽት እና በሌሎች የዜና ወጃዎቻችን በስፋት የምንመለከታቸው ይሆናል። ወደ ሌሎች ዜናዎች እናልፋለን። አዳዲስ ፕሮጀክቶችን አቅዶ በፍጥነትና በጥራት ማጠናቀቅ ብቻ ሳይሆን ነባር ያልተጠናቀቁ ፕሮጀክቶችን ማስተካክሎ ለፍጻሜ ማብቃት የኢትዮጵያ መንግስት መገለጫ መሆኑን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናገሩ። መንግስት የጋራ ትርክትን በመገንባት ሀገራዊ አንድነትን ለመፍጠር ፕሮጀክቶቹ ያላቸው ፋይዳ የጎላ መሆኑንም ገልጸዋል። ሳራ ሳለስላሴ የፕሮጀክት አፈጻጸም መጓተት ህዝብንና መንግስትን ለተጨማሪ ወጪና እንግልት ይዳርጉ እንደነበር በተለያየ ጊዜ ይገለጻል። የለውጡ መንግስት ወደ ስራ መግባቱን ተከትሎ ግን እነዚህ የፕሮጀክት አስተዳደር ግድፈቶች ታርመው ፕሮጀክቶች በምዕራፍ ተከፋፍለው በፍጥነት እንዲጠናቀቁ ሆነዋል ሲሉ የመስኖና ቆላ አካባቢ ሚኒስትሩ ዶክተር አብርሃም በላይ ይናገራሉ። በአንዴ እነዚህ እስካሁን የሰራናቸው ፕሮጀክቶች በአንድ ጊዜ መጀመሪያ ጀምረን እንሰራቸዋለን ብንል ሁሉም ሳይሰሩ ግን ተጀምረው የሚቆሙ ፕሮጀክቶች ይሆኑ ነበር። ስለዚህ ፕሮጀክቶቻችንን በየምዕራፉ ከፋፍለን በተግባርና በውጤት እያሳየን ባቀድናቸው ልክ እየፈጸምን በጥራት እየፈጸምን በፍጥነት እየፈጸምን ከሄድን ነው ስራዎች ውጤታማ ሆነው ማደግ የምንፈልገውን ውጤት ማሳካት የሚችሉት የሚልም እሳቤ አለ። ለዛ ነው የገበታ ፕሮጀክቶቻችን በምዕራፍ ተከፋፍለው የተሰሩት። የተሻለ የፕሮጀክት አስተዳደር ስርዓትን በመተግበርም ነባር ፕሮጀክቶችን በፍጥነት ማጠናቀቅ ተችሏል። የኮይሻ ኃይል ማመንጫ ፕሮጀክት ከለውጡ በፊት በብድር ይሰራል ተብሎ የተጀመረ ግን ሄዶ 18% ላይ ተሰርቶ የቆመ ፕሮጀክት ነው የነበረው። ለውጡ ከመጣ በኋላ የፕሮጀክት ማናጅመንት ስርዓቱን አስተካክሎና የሚገባውን ፋይናንስ በአቅማችን ልክ እያሰራና እያስከሄድን አሁን 70% አድርሰናል ማለት ነው። ቀጥሎ ማየት የምንችለው ከኃይል ማመንጫ ጋር ተያይዞ የህዳሴ ግድብ ፕሮጀክት ነው። ከተሰራም በጥራት ተሰርቶ ለትውልድ የሚተላለፍ ፕሮጀክት መሆን ስላለበት ያኔ እንደምታስታውሱት ወደ 63% አካባቢ ደርሶ የነበረ ፕሮጀክት ነው። ግን እንደገና 63%ንም ወደ ኋላ ተመልሶ ፈርሶ አሁን ደግሞ በመጠናቀቅ ላይ ያለ የአሁኑ ትውልድ የጋራ ትርክት ምሳሌ የሆነው ህዳሴ ግድብን ጨምሮ ፕሮጀክቶች በማህበረሰብ ተሳትፎ እንዲገነቡ በማድረግም ህዝቡን ባለቤት የማድረግ ስራ እየተሰራ ነው። ትላልቅ የምንላቸው ፕሮጀክቶቻችን የህዳሴ ግድብን ጨምሮ ደግሞ በማህበረሰቡ ተሳትፎ ኮንትሪቢዩሽን ያላቸው ፕሮጀክቶች ናቸው። ስለዚህ ይሄም እሳቤ ማህበረሰቡ የፕሮጀክቱን ባለቤት እያደረገ የስራዎቹ ባለቤት እያደረገ በሚችለው ኮንትሪቢዩት እያደረገ ከመንግስት ጋር በጋራ በመሆን ነው ሀገር ግንባታን ማረጋገጥ የሚቻለው። ከሀገራዊ ፕሮጀክቶች ግንባታ ባሻገር የለውጡ መንግስት ሀገራዊ መግባባት በሚደረጅበት ሁኔታ ላይም እየሰራ መሆኑን ሚኒስትሩ ይገልጻሉ። ሁሉም አንድ ሆኖ መግባባት አይቻል፣ ግን አብዛኛው የሀገሪቱ ማህበረሰብ እና ዜጋ ተማምነው በውሳኔም ቢሆን ወስኖ የሚያግባባ ነገር ይዞ ወደፊት መጓዝ ያስፈልጋል። እነዛ የልዩነት ምክንያቶች የሆኑ የግጭት ምክንያት እየሆኑ ያሉ ግን ቀላል የሚመስሉ በሂደት ግን ካልተፈቱ ችግር እየሆኑ የሚቀጥሉ ነገሮችን በሀገራዊ መግባባት ስርዓት እንዲፈቱ ይህንን አይነት ኢኒሺዬቲቭ ተጀምሯል። የለውጡ መንግስት ማህበረሰቡን ባለሀብቶችንና ምሁራንን በማሳተፍ ፕሮጀክቶችን በፍጥነትና ጥራት የማጠናቀቅ ባህሪን አሳይቷል። በዚህም አመኔታን አትርፏል ያሉት ዶክተር አብርሃም ሚኒስቴር መስሪያ ቤታቸውም የምግብ ሉዓላዊነትን ለማረጋገጥ በተለይም በቆላማ አካባቢ ምርታማነትን የሚጨምሩ ፕሮጀክቶችን ቀርጾ እየሰራ መሆኑን ተናግረዋል። ባለፉት 7 ዓመታት የንጹህ መጠጥ ውሃ አቅርቦትን በፍትሃዊ መንገድ ማልማት በመቻሉ ከ25 ሚሊዮን በላይ ዜጎች ተጠቃሚ ሆነዋል ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ተናገሩ። ሚኒስትሩ ዜጎች በታላቁ ህዳሴ ግድብ ላይ ያደረጉት ድጋፍና ርብርብ ትልቁ የኢትዮጵያውያን ስኬት ነው ብለዋል። መሐመድ አልቃድር ዝርዝር አለው።
የዛሬ 7 ዓመት ወስደን ብናይ መጋቢት ላይ ምን ነበር ኦቨርኦል ብለን ካየናቸው በመጠጥ ውሃ ደረጃ ወስደን ብናይ ኦልሞስት በጣም በብዙዎቹ በሚባል የኢትዮጵያ ክልሎች ላይ ከፍተኛ የሆነ ቅሬታ የነበረበት ጊዜ ነው። በመጠጥ ውሃ ያየነው ውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ካለፉት 7 ዓመታት አስቀድመው ለምን ኢትዮጵያውያን የፖለቲካ የኢኮኖሚና ሌሎች ልዩ ልዩ ጉዳዮች ላይ በርካታ ጥያቄዎችን አነሱ ለሚለው ከላይ ያነሱት ሐሳብ አንዱ ምላሽ ተደርጎ ይወሰዳል። ኢፍትሐዊነት ይታይበት የነበረው የንጹህ መጠጥ ውሃ ሽፋን ለውጦች የታዩበት አሁንም ስራዎች የሚቀጥሉበት መሆኑን ሚኒስትሩ ገልጸዋል። ኦልሞስት በጣም በብዙዎቹ በሚባል የኢትዮጵያ ክልሎች ላይ ኢፍትሐዊ የሆኑ የውሃ ሽፋን የነበረበት የሽፋኑ ዝቅ ማለት ብቻ ሳይሆን የነበረው ሽፋን ተመጣጣኝ አልነበረም። ከክልል ክልል በክልልም ከዞን ዞን በወረዳ ደረጃም ጨምሮ ከፍተኛ ልዩነት የነበረበት ጊዜ ነበር። በለፋነው ልክ ሳይሆን ተጠቃሚ ስንት ሰው ነው ያገኘነው ነው። እዚህ ነው ዘዴ መጨረሻ ላይ ስንት ዜጎች ተጠቃሚ ሆነዋል በቁጥር ነው የምናየው። ከዚህ እኮ ስናይ በ7 ዓመታት ውስጥ ወደ 25 ሚሊዮን ህዝብ ተጠቃሚ ሆነዋል መጠጥ ውሃ ላይ ብቻ። ከዚህ ውስጥ ከ14 ወዲህ ባለፈው ከመንግስት ምስረታ ወዲህ ማለት ነው ከምርጫ ወዲህ 16 ሚሊዮን እዛን ጊዜ ተጠቃሚ የሆነ ህዝብ ነው። ዛሬ ወደ 75 ሚሊዮን ህዝብ አለን ውሃ የሚያገኝ። በፊት ከነበረው በ50% አካባቢ ነው ማለት ነው። ተጨማሪ ተጠቃሚ ህዝብ ልናመጣ ይቻላል መጠጥ ውሃ ላይ ይሄን ይመለከታል። ባለፉት ዓመታት የኢነርጂ ዘርፉም ላይ የሚቆጠሩ ለውጦች ታይተዋል የሚሉት ሚኒስትሩ የጎርፍ አደጋ ስጋትነትንም መቀነስ ተችሏል ብለዋል። የኢነርጂ ላይ ወደ 2 ሚሊዮን ይጠጋል ጠቅላላ ደንበኛ ቁጥር ያፈራ ናቸው ባለፉት 7 ዓመታት። ከ7 ዓመት ውስጥ ደግሞ የመጨረሻው አሁን ያለንበት ከ14 ጀምሮ ያለው ብታይ በጣም ትልቁ ደግሞ እዛን ጊዜ ነው ያመጣ ነው። ወደ 1.6 ሚሊዮን ህዝቦች ተጠቃሚ መሆን ችሏል። ኢትዮጵያ እንደምናውቅ በጣም ብዙ የሚባል ቁጥር በጣም ተበታተው የሚኖር ማህበረሰብ ነው። ከኢነርጂ ቋት ውጪ ተጠቃሚ ማድረግ በሚያስችል ደረጃ በልዩ ሁኔታ ሰርተናል። እስከ 15000 የሚሆኑ ዜጎቻችን ተጠቃሚ መሆን ችሏል። በጣም ራቅ ቦታ ምንም መኪና የማይደርስበት ቦታ ላይ ትልቅ ስራ ይሰራ ነው። አንዱ አካባቢ ነው ትልቅ ስኬት ነው ብለን እናየዋለን። በየአመቱ ስንሰማ የነበረው የጎርፍ አደጋ ባለፉት 3 ዓመታት በተለይ በወንዝ አመራር ስራ ላይ በሰራነው ስራ በጣም አመርቂ ውጤቶች አስመዝግበናል። በ2 ዓመት ብቻ ወደ 151 ኪሎ ሜትር የወንዝ ጥረጋ ስራ በመስራት ከ48000 በላይ ዜጎች በየአመቱ ከሚፈናቀሉበት ከነበረው ሁኔታ እንዳይፈናቀሉ አድርገን መሬታቸው ላይ እንዲቆዩ ችለናል። ይህም ወደ 28000 ሄክታር መሬት ደግሞ ወደ እርሻ እንዲመጣ አድርገናል ማለት ነው። የተቋማት አሰራርን መቀየር ብሎም ያረጁ ፖሊሲዎችን ማሻሻል መቻሉን ያነሱት ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዜጎች ተሳትፎ የኢትዮጵያውያን ስኬት ማሳያ ነው ብለውታል። ከኛ ጋር ከሚሰሩ ተቋማችን አኳያ ስናይ ትልቁን ድርሻና ትልቅ ለውጥ ያመጣንበት ሜቶዶሎጂ ነው። ምክንያቱም ሜቶዶሎጂ አደጋ እንዳይመጣ ለመከላከል ሰዎች ቀድሞ እንዲዘጋጁ ድርሻውን አበርክቷል። ትልቅ ለውጥ አምጥተንበታል። ስለዚህ የአደጋ ተጋላጭነታችን በደንብ ቀንሷል ማለት ነው። ሌላው የኢትዮጵያ ቴክኖሎጂ ኢንስቲትዩት ነው። ትልቁ ስራ ካፓሲቲ ቢልዲንግ ነው፣ ስልጠና መስጠት ነው። ለተለያዩ ቴክኒሻኖች ለተለያዩ ባለሙያዎች ከክልል የመጡትን ማገዝ ነው። በዛ ላይ በጣም ጥሩ ስራዎችን ሰርተናል። ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኢትዮጵያ ትልቁ የጋራ ፕሮጀክት የሆነውን ህዳሴያችን ላይ የዜጎችን ተሳትፎ በገንዘብ እንዲያግዙ በዲፕሎማሲ እንዲያግዙ እና የማይሆን አሉባልታ ጭምር ዜጎቻችን ተረባርበው መታገል እንዲችሉ ድርሻውን አበርክተዋል። ዞር ብለን ዛሬ ቁጥሬን ስናይ በሁሉም ዘርፎች ትልቅ ስኬት ከማንኛውም ጊዜ በላይ ያመጣነው ትልቅ ስራዎች ናቸው ብለን ማየት ይቻላል። ባለፉት 7 ዓመታት ፕሮጀክቶችን ጀምሮ መጨረስ ባህል ሆኗል ያሉት ሚኒስትሩ ፕሮጀክቶችን መጠበቅና ለትውልድ ማስቀጠል የዜጎች ኃላፊነት ነው ብለዋል። ቀደም ሲል ወደ ጠቆምናችሁ ጉዳይ ነው የምናልፈው። ቀደም ሲል ስታነሹ ለብዙዎች ግርምት የሚፈጥር ይመስለኛል። ታላቁ የኢትዮጵያ ህዳሴ ግድብ በፈጠረው ሰው ሰራሽ ሐይቅ ውስጥ ከ100 ኪሎ ግራም በላይ የሚመዝን አሳ እየሰገረ መሆኑ ተነግሯል። አንድ አሳ ነው 100 ኪሎ ግራም የሚመዝነው። አሁን ደግሞ በዓለም እየደረሰ ነው። የአሳ ቅርጫ መግባት የሚያስችል ግዙፍ አሳ ከታላቁ የኢትዮጵያ ህዳሴ ግድብ መውጣት ጀምሯል። የዛሬ 14 ዓመት ምድረ በዳ በነበረው ቦታ ላይ ነው እንግዲህ ይሄን የመሰለ ትሩፋት እየተገኘ ያለው። ለ10 እንኳን ቢሆን 10 ኪሎ ይደርሳል ማለት ነው። ለሸክም በሚከብድ ደረጃ አሳ በዚህ ደረጃ ይመረታል ብሎ ማሰብ በጣም የሚገርም ይመስላል። ይህንን ዘገባ ቶማስ ኃይሉ ያስቃኘን የዛሬ ዓመት ነበረ። ይህንን ዘገባ እስኪ ተመልሰን እንመልከተውና እንመለሳለን።
የታላቁ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ የፈጠረው ሰው ሰራሽ ሐይቅ ላይ እንገኛለን። ከጀርባዬ እንደምትመለከቱት ታላቁ ህዳሴ ግድብ ዘንድሮ 13ኛ ዓመቱን ይዟል። ውሃ መያዝ ከጀመረ ጀምሮ እስካሁኑ ሰዓት ድረስ 42 ቢሊዮን ሜትር ኪዩብ የሚሆን ውሃን ይዟል። የግድቡ ስራ ደግሞ ሲጠናቀቅ ምናልባትም እስከ 72 ቢሊዮን ሜትር ኪዩብ የሚሆን ውሃን ወይም ደግሞ ሰው ሰራሽ ሐይቅ የሚፈጥር ከዚህ ከአዲስ አበባ እስከ ሻሸመኔ የሚደርስ ውሃን ይፈጥራል ማለት ነው። ታዲያ ይህ ውሃ ብቻ አይደለም፣ የአሳ ሀብት አለው፣ ሰው ሰራሽ ደሴት ይፈጥራል። እዚህ ጋር ደግሞ አጠገባችን አስጎብኛችን እንዲሁም ደግሞ ከዶክመንተሪ ክፍል ባልደረባችን ፍቄም ይገኛል። አጠር ያለ ቆይታ እኔና ፍቄ እንግዲህ ከአዲስ አበባ ተጉዘን እዚህ ህዳሴ ግድብ ድረስ ደርሰናል። ፍቄ በጣም የሚያስገርም ይመስለኛል። በጣም ደስ የሚል ነገር ነው። አንደኛ ላንድስኬፑ፣ ምክንያቱም እኔ ከዚህ በፊት 2008 አካባቢ ነው ይሄንን ግድብ የማየት አጋጣሚው የነበረኝና አሁን ደግሞ በጣም የግድቡ የመጨረሻው ምዕራፍ ላይ ደርሰን በዚህ ደረጃ መመልከት ማየት ራሱ የሚፈጥረው ስሜት አለ። ያው የተለያየ ቦታ እንጓዛለን በስራ አጋጣሚ፣ ነገር ግን ደግሞ ይሄ የሀገራዊ ትልቅ ፕሮጀክት ነውና ይህ ፕሮጀክት ደግሞ የመጨረሻው ምዕራፍ ላይ ደርሶ እናንተ ይሄን ዶክመንተሪ ታዘጋጃላችሁ ወደ ስፍራው ሄዱ ሲባል እውነት ለመናገር በጣም ደስ ያለኝ ቦታው ላይ ደግሞ መጥቼ ይሄንን በማየቴ እንግዲህ ይሄ በተቃራኒ ወይም ደግሞ በሐይቁ ጀርባ ላይ ነው የምንገኘውና በዚህ ደረጃ እንደዚህ አይቼው ሰለማላ በግድቡ ምክንያት የተፈጠረ ሐይቅ ነው። በግድቡ ምክንያት የተፈጠረ ሐይቅ ነው። ወደ 240 አካባቢ ርዝማኔ እንዳለው ኪሎ ሜትር ርዝማኔ እንዳለው ነግረውናል። ይሄ ደግሞ እንግዲህ ለሀገራችን በተለይም የአሳ ሀብት እዚህ አካባቢ ሰፊ የአሳ ሀብት መፍጠር ይቻላል። ከዛም ባሻገር የከተሞችን እንዲስፋፉ ምክንያት ሊሆን ይችላል። በዚህ በቤኒሻንጉልና እንዲሁም ደግሞ በህዳሴ ግድብ ዙሪያ ያሉ ማህበረሰቦችም ተጠቃሚ እንዲሆኑ ምክንያትም ሊሆን ይችላል። ይሄ ግድብ እንግዲህ በጣም ደስ የሚል እይታ ያለው ከዛ ውጪ ደግሞ የቱሪዝም ቀደም ሲል እንዳልን የአሳ ሀብትም ያለው ሐይቅ ነው። እኔ በጣም ደስ ብሎኛል። አጠገቤ ደግሞ ሁሴን ይገኛል። ሁሴን የአሳ ሀብቱን በተመለከተ አጠር ያለ ቆይታ እናደርጋለን። በነገራችን ላይ የአሳን ወደ 60 አካባቢ አይነት የአሳ ዝርያዎች እንዳሉም ደግሞ እዚሁ አካባቢ ማህበረሰብ ነግረውናልና ስለ አሳ ሀብቱ ስለ ስራችሁ አጠር ያለ ቆይታ። ስራው በጣም አሪፍ ነው። አገራችን በዚህ ልክ አርጋ ማየቱ ለኛ ትልቅ ከምል በላይ ደስታ ፈጥሮልኛል። እኔ እንደራሴ ቢያንስ እንኳን ስራውን አትስራቶ እዚህ ቦታ ላይ መተህ ራሱ ቁጭ ብለህ ባህሮችን አይተህ አሳዎች ሲጮቱ አይተህ መመለስ ራሱ በጣም ትልቅ ደስታ ነው ለኛ። የአሳ ዝርያዎች እስከ 72 ድረስ ይደርሳሉ ተብሏል። የአካባቢዎች ነዋሪዎች አሉ 72 የተለያዩ የአሳ ዝርያዎች አሉ ብለውናል። ያው እኛ እስካሁን የምናውቃቸው 12 የአሳ ዝርያዎች እናውቃለን። እስከ ስንት ኪሎ ሜትር ድረስ ትሄዳላችሁ በጀልባ አሳ ለማጥመድ? የ2 ሰዓት ተኩል ትራንስፖርት እንሄዳለን። የ2 ሰዓት ተኩል ጉዞ ማለት ነው በጀልባ የ2 ሰዓት ተኩል ጉዞ እንሄዳለን። ደርሶ መልስ አስጋሪዎች እዛው አድረው ነው የሚመጡ። ጠዋት 9 ሰዓት ላይ ይሳባል። 2 ሰዓት ተኩል አካባቢ ወደ ስራ እንገባለን እና በቃ በጣም ደስተኛ ነኝ ከመላችሁ በላይ። በጣም ትልልቅ አሳዎች አሉ። እስከ 100 ኪሎ ግራም የሚመዝኑ ትልልቅ አሳዎች እንደተገኙ እንደተያዙ አይተናልና ይሄ ምን ያህል እውነት ነው? ናይፐርች ይባላል አሳው 120 ኪሎ ተይዟል። ያው የኛ የማቴሪያል እጥረት ስላለ ባለው አየር በአገር ውስጥ መረቦችም ስለሆነ የምንሰራው ቢያንስ እስከ 20 ምናምን ኪሎ እንይዛለን። እስከ 22 23 አካባቢ ኪሎ የመያዝ አቅም አለ። ያው ከተቻለ ሙሉ ማቴሪያሉ ተዘጋጅቶልን እኛንም አገራችንን የምንለውጥበት ነገር ቢፈጠርልን በጣም ደስ ይለኛል። በጣም እናመሰግናለን ሁሴን። እንግዲህ ተመልካቾቻችን ቀደም ሲል እንደተባለው እስከ 100 ኪሎ ግራም 120 ኪሎ ግራም ድረስ የሚመዝኑ አሳዎች እንደተያዙ እንግዲህ ሙሉ ለሙሉ እንግዲህ የአሳ የማስገር ስራው አሳ የማያዝ ስራው አልተጀመረም። ነገር ግን አሁን ቀደም ሲል እንዳለው እንደ ሁሴን ተራጅቶ ደግሞ የሚሰሩ ዜጎች አሉ። በዚህ ልክ እንግዲህ ባልተደራጀ ሁኔታ ራሱ አሳዎች እየተያዙ እንዲሁም ደግሞ እየሰገሩ ለአገልግሎት ይውላሉ ማለት ነው። እንግዲህ ቀደም ሲል እንዳልነው የታላቁ ህዳሴ ግድብ ብቻ አይደለም ሀብትም ነው። ሀብት ብቻ አይደለም ምግብም ነው። ምግብ ብቻ አይደለም መዝናኛም ነውና እዚህ በኋላ ደግሞ የቱሪዝም ሀብቱ በዛው ልክ ይሰፋል ተብሎ ይታሰባል። ከኔ ጋር የነበረን ቆይታ ይሄን ይመስላል። አመሰግናለሁ። ከአንድ አመት በፊት ቶማስ ኃይሉ ህዳሴ ግድብ ተገኝቶ በነበረበት ጊዜ ያጠናቀረው መረጃ ነበር። ትላልቅ አሳዎች መረቡን ራሱ መበጠስ የሚችሉ አሳዎች ሲወጡ ሲሰግሩ ተመልክተንበታል። በጣም የሚገርም ነው። ለብዙዎች አይ ቲንክ ግርምትን የሚፈጥር ጭምር ነው። ህዳሴ ግድብ ቶማስም እንዳለው
መዝናኛም ምግብም ሁሉም ነው የሚለውን ጉዳይ ከሱ ነጥብ መውሰድ እንችል ይመስለኛል። ዛሬ ደግሞ ዕለቱን በማስመልከት ነው ለትውስታ ያጋራናችሁ ተመልካቾቻችን። ዛሬ መጋቢት 24 ነው። ሁለት አበይት ክስተቶች በኢትዮጵያ የተፈጠሩበት ዕለት ነው። ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት እንዲሁም ደግሞ የለውጡ ጅምር የተጠነሰሰበት ዕለት ነው። እነዚህን የተመለከቱ መረጃዎችን ስናጋራችሁ በልዩ ቆይታ ነበር ከእናንተ ጋር የዘለቅ ነው። አሁን ደግሞ ወደ ውጭ ዘገባችን ነው የምንሻገረው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፍተኛ የተባለ ወታደራዊ ጥሪ ማቅረባቸው ተነገረ። ፕሬዝዳንቱ 160 ሺህ የሀገሪቱ ዜጎች ጦር ኃይሉን እንዲቀላቀሉ ጥሪ አቅርበዋል። በላይ በቀለ ዝርዝር አለው። የሩሲያው መሪ ያኔ 200 ሺህ ሰራዊታቸውን ሲያሰማሩ በቀናት ውስጥ ዋና ከተማ ኪቭን ተቆጣጥሮ የልባቸውን እንዲሞላ ነበር። አፍቃሪ ምዕራባውያን የሚሉትን መንግስት አስወግዶ ዩክሬንን በሩሲያ መዳፍ የማስገባት ዓላማን ያነገበ ዘመቻ። ሆኖም ፕሬዝዳንት ቭላዲሚር ፑቲን እንዳሰቡት ሳይሆን እነሆ ጦርነቱ ወደ 4ኛ ዓመት ተሸጋግሯል። መውጣት እንደ መግባት ቀላል ሳይሆን ቀርቶ ከሁለተኛው የዓለም ጦርነት ወዲህ ግዙፍ የተባለለት ዘመቻቸው ዋጋ እያስከፈለ ከዓለም እንዲገለሉ አድርጓቸዋል። ዩክሬኖች አፍቃሪ ሩሲያ የነበሩትን መሪ አስወግደው ምዕራብ ወደዱን የፊልም ሰው ስልጣን ላይ ከማስቀመጣቸው 5 ዓመት ቀደም ብሎ ፑቲን የክሪሚያን ባህረ ሰላጤ ከዩክሬን መንጠቃቸው አብሮ ይነሳል። ፑቲን እንደ ቀልድ በጀመሩት የዩክሬን ጦርነት ከ100 ሺህ በላይ ወታደሮቻቸውን እንዳጡ ሲነገር መስዋዕት የሆነውን ወይም አገልግሎት የጨረሰውን ወታደር ለመተካት ደግሞ በየጊዜው ሕዝባቸውን ክተት ሲጠሩ ቆይተዋል። የአሁኑ ግን ከእስከ ዛሬው ከፍተኛ ነው ይባላል። 160 ሺህ ዜጎች ጦር ኃይሉን እንዲቀላቀሉ ጥሪ የቀረበበት ነው። ከ18 እስከ 30 ዓመት የሆኑ ወንዶች እስከ ሐምሌ አጋማሽ ስልጠና እንዲገቡ። ፕሬዝዳንት ፑቲን የሀገሪቱን ወታደራዊ ቅርጽ ለማስፋትና የወታደሩን ቁጥር ከ2 ሚሊዮን በላይ ለማድረስ የያዙት ዕቅድ አካል ነው ተብሏል። ሀገሪቱ ከሁለት አቅጣጫም ስጋት ተደቅኖባታል ይላሉ ወታደራዊ ባለሥልጣናት። አንድም ቀጥታም ከዩክሬን ጦርነት፣ በሌላ በኩል ከኔቶ የመስፋፋት እንቅስቃሴ። ፊንላንድና ስዊድን ኔቶን መቀላቀላቸው ሩሲያም በዩክሬን ላይ ጦርነት የመክፈቷም ውጤት ወይም ስጋት የወለደው እንደሆነ ይወሳል። ከኔቶ አባል ሀገራት መካከል ከሩሲያ ጋር ረጅም ድንበር የምትጋራው የፊንላንድ ጠቅላይ ሚኒስትር ፔተሪ ኦርቦ የጸረ ሰው ፈንጂ ማምረትና መጠቀምን ከሚከለክለው የኦታዋ ስምምነት የወጡ የሩሲያ ጎረቤቶችን ፈለግ እንደሚከተሉ ትላንት ይፋ አድርገዋል። ዓመታዊ የመከላከያ በጀታቸውን ከ2.4 ወደ 3 በመቶ ማሳደጋቸውንም ገልጸዋል። ፖላንድና የባልቲክ ሀገሮችም በተመሳሳይ ከኦታዋ ስምምነት መውጣታቸውን ቀደም ሲል ማስታወቃቸው ይታወሳል። የሁሉም ስጋት ታዲያም ከአንድ አቅጣጫ ይመነጫል። ሩሲያም አንድ ቀን ልትወረን ትችላለች ከሚል ስጋት። በሌላ በኩል የፑቲን የዘመቻ ጥሪ ጦርነቱን አጠናክረው ለመቀጠል እቅድ እንዳላቸው የሚያሳይ ነው ብለዋል የዩክሬን ባለሥልጣናት። ሞስኮ ተኩስ አቁም ለማድረግ ፍላጎት የላትም፣ የትራምፕንም የሰላም ጥሪ ውድቅ አድርጋለች ሲሉ ከሰዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን የዩክሬንን ስሞታም ውድቅ በማድረግ ከአሜሪካ ጋር የተጀመረው የሰላም ንግግር ምንም አይነት እንቅፋት እንዳልገጠመው አረጋግጠዋል። ወደ ዜና ኢትዮጵያ ስፖርታዊ ጉዳይ እናልፋለን። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት አርሴናል በለንደን ደርቢ ፉልሃምን አሸንፏል። በሌላ ጨዋታ ማንቸስተር ዩናይትድ በኖቲንግሃም ፎረስት 1-0 ሲሸነፍ፣ ወልቭስም ዌስትሃምን በተመሳሳይ ውጤት አሸንፏል። መሰረት ተስፋዬ የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታውን በሜዳው ኤምሬት ስታዲየም ከፉልሃም ጋር ያደረገው አርሰናል 2-1 አሸንፏል። ላለፉት 3 ወራት በጉዳት ከጨዋታ ርቆ የቆየው ቡካዮ ሳካ ተቀይሮ በገባበት የመጀመሪያ ጨዋታ በ7 ደቂቃዎች ውስጥ ለአርሰናል ግብ አስቆጥሯል። ከአንድ ሳምንት በኋላ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ከሪያል ማድሪድ ጋር ከባድ ፍልሚያ የሚጠብቃቸው መድፈኞቹ በቡካዮ ሳካ ወደ ግብ አስቆጣሪነት መመለስ ቢደሰቱም የገብርኤል ጋሌዥ ያልተጠበቀ ጉዳት ግን ስጋት ውስጥ ጥሏቸዋል። ብራዚላዊው የቡድኑ ቁልፍ ተከላካይ ጨዋታው በጀመረ በ14ኛው ደቂቃ ተቀይሮ ከሜዳ ለመውጣት ተገዷል። ሚኬል ሜሪኖና ቡካዮ ሳካ የአርሰናልን የማሸነፊያ ግቦች በሁለቱ የጨዋታ ክፍለ ጊዜዎች ከመረብ አሳርፈዋል። ሮድሪጎ ሙኔዝ የፉልሃምን የማስተዛዘኛ ግብ በስሙ ያስመዘገበ ተጫዋች ሆኗል። አርሰናል በለንደን ደርቢ ፉልሃምን ማሸነፉን ተከትሎ ነጥቡን 61 በማድረስ በጊዜያዊ
በቀዳሚነት ከሊጉ መሪ ሊቨርፑል ጋር ያለውን የነጥብ ልዩነት ወደ 9 ዝቅ ማድረግ ችሏል። ፉልሃም አርሰናልን በኤምሬትስ በገጠመባቸው ያለፉት 32 ጨዋታዎች በአንዱ ማሸነፍ አልቻለም። በ25 ጨዋታዎች ተሸንፎ በ7 ጨዋታዎች ደግሞ ነጥብ ተጋርቷል። ትላንት ምሽት በተደረገ ሌላ የ30ኛ ሳምንት የሊጉ መርሃ ግብር ወደ ሲቲ ግራውንድ ስታዲየም አቅንቶ ኖቲንጋም ፎረስትን የገጠመው ማንቸስተር ዩናይትድ 1-0 ተሸንፎ የውድድር ዓመቱ 13ኛ የፕሪሚየር ሊግ ሽንፈቱን አስመዝግቦ ተመልሷል። የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ኢላንጋ የኖቲንጋም ፎረስትን ብቸኛ የማሸነፊያ ግብ በቀድሞ ክለቡ ማንቸስተር ዩናይትድ ላይ አስቆጥሯል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከጨዋታው በኋላ ቡድናቸው በመርሃ ግብሩ ቢሸነፍም ጨዋታውን ተቆጣጥሮ እንደነበር ገልጸዋል። ከውጤቱ በኋላም ኖቲንጋም ፎረስት ነጥቡን 57 በማድረስ ባለበት 3ኛ ደረጃ ላይ ለመቆየት ችሏል። ማንቸስተር ዩናይትድ በበኩሉ ደረጃውን የሚያሻሽልበትን እድል ሳይጠቀምበት ቀርቷል። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊጉ በአንድ የውድድር ዓመት ለ2 ጊዜ በኖቲንጋም ፎረስት ተሸንፏል። ወደ ሞሊነ ስታዲየም ተጉዞ በ30ኛ ሳምንት ጨዋታው ወልቭስን የገጠመው ዌስትሃም ዩናይትድም 1-0 ተሸንፎ ተመልሷል። በጨዋታው ላርሰን በ21ኛው ደቂቃ የባለሜዳውን ቡድን ወልቭስን የአሸናፊነት ግብ አስቆጥሯል። ወልቭስ ውጤቱን ተከትሎ ነጥቡን 29 በማድረስ ከወራጅ ቀጠና ለመውጣት የሚያደርገውን ግስጋሴ ማጠናከር ችሏል። በ34 ነጥብ 16ኛ ደረጃ ላይ የተቀመጠው የለንደኑ ክለብ ዌስትሃም በበኩሉ የምሽቱን ጨምሮ ባለፉት 3 የፕሪሚየር ሊግ ጨዋታዎች ከድል ርቋል። ተመልካቾቻችን የዛሬው ዜና ኢትዮጵያ በልዩነት የሰባቱን የለውጥ ዓመታት ጉዞ እንዲሁም ደግሞ የታላቁ ኢትዮጵያ ህዳሴ ግድብን የተመለከቱ ጉዳዮችን ይዞ ከናንተ ጋር ቆይታ ሲያደርግ ነበር። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማሌት ታደለና ጌታቸው ይግዛው የዛሬውን ዜና ኢትዮጵያ እየመራን እስከዚህ ሰዓት ድረስ አብረናችሁ ዘልቀናል። አብሮነታችሁ ሁላችሁንም ከልብ እናመሰግናለን። ብሩህ ቀን ይሁንላችሁ።